ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን፣ ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ ዝግጅት ክፍላችን ከናንተ ክቡራን ተመልካች አድማጮቻችን ጋር የምናደርገውን ቆይታ ዝግጅቶቻችንን አጠናቀን መተናል። እናንተም አብራችሁ ቆይታ እንደምታደርጉ ተስፋ እናደርጋለን። ዛሬ ሁለት እንግዶች ይዤላችሁ ነው የመጣሁት። በተለይም በአማራ ጉዳይ በጣም በሰፊው በጥልቀት ስራዎችን እየሰሩ ከሚገኙት እንግዶች ጋር ቆይታ እናደርጋለን። የአማራው ትግል ጠንክሮ የቀጠለበት ሁኔታ ይስተዋላል። ምክንያቶቹና በተለይም ለዚህ መጠንከር ዋና ጉዳዮች ምንድናቸው የሚለውን እንወያያለን። በለንደን ታላቅ መሬት አንቀጥቅጥ ሰላማዊ ሰልፍ መደረጉ የሚታወስ ነው። ይህንን ሰልፍ በተመለከተ ካስተባበሩት ብዙ ስራ ከሰሩት ውስጥ ነው ዛሬ እነዚህን እንግዶች ይዤላችሁ የመጣሁት። በሌላ ጊዜ ደግሞ ምን መደረግ አለበት የሚለውን ከሌሎች ማህበራታችንም እንደዚሁ ይዘን ለመምጣት እንሞክራለን። የሚደረጉት ተጋድሎች በመሬትም በምድር ላይም በውጪ የሚገኙት ኢትዮጵያኖችም ምን ማድረግ አለባቸው የሚለውን እንመካከራለን፣ እንወያያለን፣ እንነጋገራለን። ታዲያ እናንተም ከዚህ ጋር አብራችሁ ቆይታ እንድታደርጉ በማክበር ጋብዛለሁ። እንደምታዩኝ ዛሬ ስቱዲዮ አይደለሁም፣ ከስቱዲዮ ውጪ ነኝ ያለሁት። በመረጃውን በማሰባሰብ በኩል ያለን አማራጭ ከስቱዲዮ ከማግኘትም ውጪ እንግዶችን ከተለያየ ቦታ እየጋበዝን ማምጣት ስላለብን ዛሬ ከስቱዲዮ ውጪ ነኝ ያለሁት። እንግሊዝ ዛሬ በጣም ይሞቃል። የአየር ባህሪው እንደምታዩት ከረባት የለንም፣ ምንም የለንም። ሙቀቱ እንደውም መተንፈሻ ስለማይቻል ነው እንጂ ቲሸርቱም የለበስኩትን ማውለቅ ግዴታ ነበረብኝ። በጣም ሙቀት አለ፣ ግን አማራጭ ስለሌለ ነው ዝግጅት ለእናንተ ለማከፋፈል አሁን እየቀረጽን የምንገኘው። አብራችሁን ቆዩ። ከእንግዶቼ ጋር የምናደርጋቸውን ዝግጅቶች እንድትከታተሉ አሁን በአክብሮት እጋብዛለሁ። በቅድሚያ እንግዶችን ላስተዋውቃችሁ። ሰላም፣ በጣም አመሰግናለሁ እንግዶችን። እንግዲህ ለተመልካች አድማጮቻችን አንዳንድ ነገር ልታካፍሉ ነው ዛሬ የመጣ ነው። በጣም ብዙ ውይይቶችን እንደምናደርግ ተስፋ አደርጋለሁ። አዲስ መቼም አንተ ትታወቃለህ በብዙ መገናኛ አውታሮች። ለማንኛውም ዛሬ ያው እዚሁ ለንደን ነው ያለነውና እስቲ ማን ነው አዲስ ትንሽ ስለራስህ ብትገልጽልን። አመሰግናለሁ ወንድም ዘውዱ። እንግዲህ ስለራሴ በአብዛኛው ያው ባክት ታወቃለሁ። የመጀመሪያ በለንደን ፋኖ በመሳተፍ ፊት ለፊት ሆኜ የአማራውን ትግል ከፍተኛ ደረጃ ላይ እንዲደርስ አድርጌያለሁ። ከአሁን ደግሞ አዲስ ከረጅም ትግል በኋላ በአማራ ጉዳይ ላይ ማህበር መስርተን የአማራ አንድነት ማህበር በዩናይትድ ኪንግደም የዛ የምክር ቤቱ ጸሐፊ ሆኜ በተቋሙ እያገለገልኩ እገኛለሁ። አመሰግናለሁ ዘውዱ። እንግዲህ ያው የአንተ ሚዲያ በብዙ ትግል ላይ እያደረገ ነው ያለው። እንደኛ አይነቱን እንግዲህ ወንድሞችን እየገበዙ እንድነጋገር ስላደረክ በጣም ነው የማመሰግነው። እኔ ስሜ ደምሰው አየለ እባላለሁ። የምኖረው ለንደን ነው። የአማራ አንድነት ማህበር ሊቀመንበር ነበርኩ። አሁን ደግሞ የአማራ አንድነት ማህበር የምክር ቤት ምክትል ሰብሳቢ ነን። እንግዲህ በዚህ ትግል ላይ ድርጅት መሰረት ነው ብለን ድርጅት ብቻ ሳይሆን አንድነት መሰረት ነው ብለን አንድነት ማህበር በሚል ሰይመን እሱን ለማምጣት ከፍተኛ ጥረት እያደረግን ያለ ነው። ተመልካቾቻችን እንግዲህ በአማራው ላይ ትልቅ ስራ የሚሰሩ ናቸው። ወደ ዝርዝር እንሄድበታለን። እንግዲህ ደምስ እንደገለጽከው የአማራ ማህበሩን በምክር ቤቱም እንደዚሁም ደግሞ በአማራ በዚህ በዩናይትድ ኪንግደም የሚገኙትን ስራዎች እየሰራችሁ እንዳለ ይታወቃል። ብዙ ወቀሳ ይመጣል በብዙዎቹ ዘንድ። አማራ አንድ ነው፣ አንገቱ አንድ ነው ይባላል። ግን በዲያስፖራ የሚገኘው አንገቱ አንድ ባለመሆኑ ብዙ ችግሮች እየገጠሙ ነው ያለው። እናንተ ግን በጣም ጥሩ ስራ እየሰራችሁ ነው ያላችሁት። በቅድሚያ እስቲ በለንደን የተደረገውን መሬት አንቀጥቅጥ ሰላማዊ ሰልፍ ብዙዎችን በጣም የሚያስደነገጠ በውጭ የሚገኘው ማህበረሰብ ደግሞ እጅግ ያኮራ ነው፣ ዲያስፖራውንም የሚያስተምር ነው፣ የአብይ አህመድን ብልጽግናዎችን አንገት ያስደፋ ጉዳይ ነውና
እስቲ በዚህ ላይ ይሄ ሰልፉ ተጠናክሮ በዚህ ሁኔታ መገኘቱ እንዴት ነው የተቻለው? አመሰግናለሁ ዘውዱ። እንግዲህ በእንግሊዝ ምድር ያለ አማራ የተለያየ ዘዴ ነው የሚጠቀመው። አንድነት መምጣት አለበት፣ ትግሉ መሸነፍ አለበት፣ አንድነትም ደግሞ የሚነገር ሳይሆን የሚኖር ነው የሚል መርህ አለው። እንደዚያ ፍልስፍና አለው። ስለዚህም ማህበራት አሉ በየግላቸው። በነገራችን ላይ ይሄ ተቃውሞ ሰልፍ አንድም ብዙም መሆን እንደሚቻል የታየበት ነው። ማህበራቱ በአንድ ላይ ሆነው ተሰባስበው ግብረ ኃይል መስርተዋል። ከግብረ ኃይሉ ጋር ያልተቀላቀሉ ወንድሞች ደግሞ በአንድ ላይ እንዲመጡ በመመካከር በመነጋገር የማሸነፊያ መሳሪያችንን መታጠቅ አለብን የሚል በእንግሊዝ ያለ ማህበራት በሙሉ ወንድሞች አባቶችም አሉ በይዘው በምክክር የሚባሉ የታቀፉ ትልልቅ ሽማግሌዎች ከዚህ ቀደም ትግሉ ላይ ያለበት የቀደሙትን ከአዲሱ ትውልድ ጋር የማገናኘት የሚል መርህም ይዘን የምክክር መድረክም አለን። ስለዚህ በየዘርፉ እንደ ማህበር ተደራጅተናል። ማህበራት በአንድነት እንደ ግብረ ኃይልም ተዋህደዋል። እንደገና በሀገር ደረጃ በሚባል ደረጃ ደግሞ ሁሉም ማህበራት ጥምር ኃይል በማቋቋም የሰሩት ነው። ይሄ እንግዲህ በሀገር ደረጃ ሲባል ዩናይትድ ኪንግደም ለምሳሌ አንዳንድ ማህበራት የኛ ለምሳሌ የአንድነት ማህበሩ በለንደን፣ በማንቸስተር፣ በኖቲንግሃም፣ በብሪስተን ቅርንጫፎች አሉት። ሌሎችም እንደዚሁ ያላቸው አሉ። እንዳለ በሀገር ደረጃ ያለው በሙሉ በአንድ ላይ መቆም አለበት የሚል አንድነት የሚል መርህ ይዘናል ማለት ነው። ይሄ አንድም የህዝቡ ፍላጎት ነው፣ ሁለትም የትግሉ ፍላጎት ነው፣ ሶስትም የትግሉ ባለቤት የወንድሞቻችን ወይም ደግሞ የአፋብን ፍላጎትም ነው። ስለዚህ ይህንን ፍላጎት ለማሟላት ሲባል የሚከፈለው መስዋዕትነት መከፈል አለበት በሚል መርህ ምንም አይነት ችግሮች ቢታዩም ከችግሮቹ በላይ መሆን አለብን ብለን ስላመንን ከችግሩ በላይ ይሄ ቢታይ ችግሩ አለ ከችግሩ በላይ መሆን አለብን ብለን በመሃል ላይ ያሉ እንደዚህ የሚታዩ ነገሮች በሙሉ ጥቃቅን የሚባሉ ነገሮችን አሸንፈናቸዋል። ስለዚህ አሸናፊነት ስለንቦላ ብለን ስንቀምጥ አብይን ብቻ አይደለም የምናሸንፈው፣ መንግስትን ብቻ አይደለም፣ ስሜታችንን አሸንፈን ለአንድነት መምጣት አለብን የሚለውን አሸንፈን በጋራ ቆመን ነው የሚታዩ ነገሮችን እና የማሸነፊያ መሳሪያችን አንድነት ነው ብለን ስለምናስብ እሱንም መታጠቅ አለብን ብለን በጋራ ስለተስማማን እንግሊዝ ውስጥ አለ በዚህ ጉዳይ ይመለከተኛል የሚለው በሙሉ እንዲሳተፍ መንገድ ከፍተን በዚያ መንገድ ሁሉም እየገባ በአንድ ላይ ቆመን ከወንድሞቻችን ጋር እየተነጋገርን የእንግሊዝ ግሩፕ አንድ ተፈጠረ። ከዛ በኋላ ከዚህኞቹ ከሁሉም በአንድ ላይ እንዲዋሃዱ ተፈጠረ። ያው መምሪያው የአፋብን መምሪያ በሰጠን አቅጣጫ መሰረት በአንድ ላይ ተሆነ። ያንን የተሰጠውን አቅጣጫ በትክክል ነው የተገበር ነው። የተሰጠን አቅጣጫ መተግበር ከዛ በኋላ በአንድነት የምንናገረውን መኖር የሚለውን ፕራክቲስ አድርገነዋል፣ ተሳክቶልናልም። ዋናው ምክንያት ለሚያውቁት ለሚናገሩት እውነት የመኖር ሚስጥር ነው ይሄ ያሁኑ የሚል እምነት ነው ያለኝ። ከልብ አመሰግናለሁ ደምስ። ወደ አዲስ እንመለስ። አንተ እንግዲህ በለንደን ፋኖ ጀምረ ብዙ ስራዎች ሰርታል አስታውሳለሁ። ኤምባሲ ውስጥ ገብታችሁ ተቆጣጠር ነው ብላችሁ የአምባሳደሩ ቢሮ ጭምር ክፍል ለንደን ፋኖ ስትለጥፉ አውቃለሁ። ያንንም በቀጥታ ዝግጅቱን ሳስተላልፍ የዘውዱ ሾው ሲያስተላልፍ ነበርና ዛሬ ደግሞ እንግዲህ ወደ አንድነት መጥታችኋል። የዚህም የአማራ አንድነት ማህበር ውስጥ በጸሐፊነትም እያገለገልክ ነው እና ያለው በጣም ትልቅ ነገር ነው። እንግዲህ ልምድህን በማካፈል በኩል የበኩልን ጥረት እያደረግክ እንዳለ ተስፋ አደርጋለሁና ይህን ሰልፍ ስታየው እስቲ እዛው ላይ እናተኩር። ምንድን ነው የተሰማ? ያው እዛም በቀጥታ ኢንተርቪው ያደርጋለሁ። ያን ዕለት በጣም ደስ ይል ነበረ። በተለይ አረንጓዴ ቢጫ ቀዩ ባንዲራችን እንደዛ ተውለብልቦ በጣም በርካታ የውጭ ሀገር ዜጎች እንግሊዞችንም ጨምሮ የሚያደርጉት ጥያቄ እንዲበረታ ካደረገው ውስጥ ሰንደቅ ዓላማችን ነው ተውለብልቦ ሲታይና ይህን ሰልፍ ስታይ ምን ተሰማህ? እንደ ለንደን የአማራ ማህበር እንደዚሁም እንደ ለንደን ፋኖ። አመሰግናለሁ። ያው ወንድሜም ገልጾታል። በመጀመሪያ ይሄ ሰላማዊ ሰልፍ በቀላል የሚታይ አይደለም። የወጣን የወረድንበት ከባድ እንትን ነው። ምክንያቱም ኮሚቴዎችን አዋቀርን። ስድስት የማህበራቶች አንዳንድ ሰው 6 ሆን ፕላስ አንድ አለ 7 ሆነን ነው ቀን ከሌሊት ስብሰባ በማድረግ እቅድ በማውጣት የእያንዳንዱ የስራ ክፍፍል ተከፋፈልን። ያን የስራ ክፍፍል አቺቭ አድርገናል። በጣም ደስ የሚል እኔ
ለንደን ከታዩ ሰላማዊ ሰልፎች ከፍተኛው ነው ብል ማጋነን አይሆንም። በተለይ የታየው ትርኢት ቀላል አይደለም። እኔ እንደዚህ አይነት ትርኢት አላየውም። አገዛዙን ፍንትው አድርጎ የሚያጋልጥ የአብይ አገዛዝ ምን እያደረገ እንደሆነ የሚያሳይ ትርኢት ነው። በተለይ ከማንቸስተር የመጡ ወንድሞቻችን፣ ከበርሚንግሃም የመጡ ወንድሞቻችን ታላቅ ክብር ምስጋና ይገባቸዋል። ረጅም ጉዞ ተጉዘው እህቶች በተለይ እህቶቻችን እኔ በጣም ከሚገርመው የአገርን ባህል እኔ በቃ አገር ቤት ያለው ነው የመሰለኝ። ምክንያቱም አለባበሳቸው ትርኢቱ ስታይ አገር ቤት እንግልት ያው ምርጫን በተመለከተ አይተሃል። እንደ አባት ሆኖ ትርኢት ላይ የቀረበው በጣም የሚገርም ነው። ሲጮህ ነበር፣ በፖሊሶች ሲዋከብ ነበር። ትርኢቱ ብቻ ለዓለም ትልቅ አስተማሪ ሰላማዊ ሰልፍ ነው የሆነው። ከሚገርመው ይሄ ሰላማዊ ሰልፍ ትልቅ የሚያስብለው እንግዲህ እንደምታውቀው የእንግሊዝ ሀገር የኢኮኖሚ እምብርት የሆነው ኦክስፎርድ ስትሬት ነው። ኦክስፎርድ ስትሬት እና ሬንጀር ስትሬት የሚባሉት ተዘጉ ማለት በብዙ ቢሊዮን ኪሳራ ይገጥማል በዚህ ሀገር መንግስት። ህዝብም ይጠይቃል ምንድን ነው ይላል። እኛ አሁን መንግስቱን የዚህ ያለው መንግስት ለኢትዮጵያ እንደዚህ ያደርጋል ወይ ለእኛ እንደዚህ ያደርግልናል ሳይሆን ቢያንስ አዌርነስ ለህዝቡ ለመፍጠር ባለው አዌርነስ የተሰራው ስራ በጣም የተሳካ ነበር። ወንድማማቾች የተባበሩበት ነበር። አንድነት የታየበት ነበር። ያለ ልዩነት ያለ ምንም ነገር ኮሽታ ድምጽ ያሰማንበት። በዚህ አጋጣሚ ደግሞ የእንግሊዝ ፖሊሶች በእውነት እኔ እንደው እዛ ደረጃ ላይ መቼ ነው የምንደርሰው ብዬ ሳስብ እንደው ህልም ይሆንብኛል። እንደው የሚረዱን እርዳታ እኛን ሴፍቲ በየቦታው አይተሃል። አንተም ኦንላይን ነበርክ እና ሰላማዊ ሰልፉ ተአምር ነበር የታየው። ይሄ ለዓለም ትልቅ ምሳሌ የሚሆን ነው። ግን በቀላል አይደለም ያመጣ ነው። የማህበራቶች ስብስብ ነው። ማህበራቶች ሰርተውበታል። እኔም ያለሁበት የአንድነት ማህበሩ በተለያዩ ኢሜሎች ለየግለሰቦች እየበተነ ለ20 ሰው 20 ሰው ለአንድ ሰው ለ20 አንድ ሰው ለ20 እያደረግን ለሁሉ እንዲዳረስ አድርገን ነው። አይተዋል። ማንቸስተር እና በርሚንግሃም ከመድረሳቸው በፊት ነው ለንደን፣ መቼም ለንደን ነው የነበረው የመጀመሪያው ኦክስፎርድ ላይ እና ከዛ በላይ ደግሞ የማንቸስተር እና የበርሚንግሃም ሲገኝ እንደ ድብልቅልቁ እንደወጣ አይተዋልና በእውነት እኔ በጣም የኮራውበት ስራ ነው። ወንድሞቻችን በረሃ ላይ ላሉ እየታገሉ ላሉ አገዛዙን የማይተካ መስዋዕትነት የማይተካ ህይወታቸው የሚሰጡ ወንድሞቻችን ስንቅና ሞራል ይሆናል ብዬ ነው የምገምተው። በጣም በሰላማዊ ሰልፉ ኤፌክቲቭሊ ሰርተናል፣ ተሳክቶልናል። ተመልካች አድማጮቻችን አሁንም እየተከታተላችሁት የምትገኙት የዘውዱ ሾው ሚዲያ ነው። በጣም እናመሰግናለን። ይህ ዝግጅት እንደምታውቁት በቴሌቪዥን በአማራ ቴሌቪዥን፣ በኢትዮጵያ ሳተላይት ቴሌቪዥን እንደዚሁም በዘውዱ ሾው ዩቲዩብ ቻናል የሚሰራጭ ነው። እንትኔን ለብሻለሁ። አሁን አዲስ ሲናገር ሰማሁት። የኢትዮጵያን ባንዲራም በጣም መታየት አለበት። እንደዚህ ነው አምሮብን ሰልፉም ላይ የነበርኩት። ወደ ኋላ ላይ ነው እኔም እንደውም የለበስኩት በኋላ ጃኬት። አሁንም ቢሆን ሙቀትም ቢሆን ሙቀቱን ተቻችለ ሰው በጥይት እየተታኮሳለ እንደ እየራባቸው እየጠማቸው ሙቀትም ቢሆን ሰንደቅ ዓላማችን ለሌላው ዓለምም ያስከበረን ነውና ደርቤዋለሁ። እንግዲህ መሀል ላይ ዘውዱ ጃኬት ከደረብክ እንዳትሉኝ ማለት ነው። በጣም ደስ የሚል ምልክታችን ስለሆነ በጣም አመሰግናለሁ። እንዳልከው ነው አዲስ በጣም ተአምር ነው የተሰራበት። እንዳልከው ኦክስፎርድ ስትሬት እና ሌሎችንም መንገዶች ዘግተን በዛ ሁኔታ ስንሄድ ፖሊሶቹ በጣም የሚገርም ነው በአክብሮት አይዟችሁ ይስተካከላል እያሉ አንዳንዶቹ እንደውም ብሪቲሽ ገቨርንመንት ዶስ ሳፖርቲንግ ዘ ኢትዮጵያን ዲክታተር ሊደርሺፕ ሲባል ምንድን ነው እኔም ያነጋገሩኝ ነበር። ምንድን ነው እንደዚህ የእናንተ ሀገር መንግስት እየረዳ ህዝብ እየገደሉ በደሮ ዊ አፖሎጃይዝ ዊ ሶሪ ነው ያሉት። በጣም ያሳዝናል። እንዴት እንዲህ ያደርጋል? እንዴት ሰው እንደሚገደል እንደዚህ ያደርጋል ብለው ነው ያዘኑት። እና እንዳልከው ነው ፖሊሶቹ ጭምር በጣም ነው ፊል ያደረጉት። በተለይ ያንን የእህቶቻችንና የወንድሞቻችንን ቲያትር ሲያዩት በጣም ብዙ ነገር ተሰምቷቸዋል እና በተቻለ መጠን ትልቅ ስራ ተሰርቷል። እንግዲህ እዛው ላይ ትንሽ እናተኩር። ደምስም እስቲ ምንድነው የምትለው? ይሄንን ሰልፍ በጣም ብዙዎችን ያስደነገጠ ነው፣ የብልጽግና ሰዎችም ማለት ነው። ለኢትዮጵያኖች ደግሞ ኩራት ነበር የነበረውና ይህ እንዳለው አዲስም እንግዲህ ተደራጅታችሁ ብዙ ስራ እንደሰራችሁ ይታወቃልና
በቀጣይም እንደነዚህ አይነት ስራዎች ይሰሩ ዘንድ ምን ይጠበቃል? በተለይ በዚህ በእንግሊዝ ለሚኖሩ የአማራ ልጆች ብቻ አይደለም፣ በነገራችን ላይ ሌሎች ኢትዮጵያኖችም የኢትዮጵያ ጉዳይ የሚያንገበግባቸው ተገኝተዋል እና ምንድን ነው የምትሰጠው ምክረ ሀሳብ? ይህ ተቃውሞ ሰልፍ ዝም ብሎ አፍ አውጥቶ የሚናገር ተቃውሞ ሰልፍ ይናገራል ማለት ነው። ከሚናገሩት ነገሮች ውስጥ አንደኛው ምናልባት ትግልን በትክክል ቁልጭ አድርጎ ያሳያል ብዬ ነው ማምነው። ምን ማለት ነው? ተልኮ ተቀብሎ መፈጸም፣ የዚህ ሰንሰለትን መከተል፣ አንድነትን መኖር ብሎ ነው የሚያሳየው ይሄ ተቃውሞ ሰልፍ። የዚህ ሰንሰለትን መከተል ወይም ተልኮ ተቀብሎ መፈጸም ማለት ነው። እንደምታውቀው ወንድሞቻችን እዚህ ላይ ጥሪ አድርገዋል። ከተቋቋሙ በኋላ አንድ ሙሉ ዲያስፖራውን እንዲንቀሳቀስ አንድ ተልኮ የሰጡት ይሄ ተልኮ ነው። ይሄን ተልኮ በተገቢ ሁኔታ መፈጸም ማለት የአማራ ሕዝብ መሪ ድርጅት መሪ አዛዥ ካለው በአግባቡ መፈጸም እንደሚችል የሚያሳይ ነው። በሁለተኛ ደረጃ በሚገርም መልኩ እንደው ይሄን ተቃውሞ ሰልፍ ለየት የሚያደርገውን አንድ ነገር ልንገርህ። ከማርብላች ተነስተን ዳውኒንግ ስትሪት ለመሄድ ነው ፕላናችን እና ይሄንን ስናቅድ ከማንቸስተር የሚመጡ እጅግ በጣም እሳት የሆኑ ጎበዞች፣ ትኩስ የሆኑ አእምሯቸውን ሁሌ እዚያ ላይ ያስቀመጡ ማለት ነው እና ብዙ ታጋይ ብዙ ደጋፊ ነኝ የሚለው የሚያጣው ምንድን ነው? የሆነ ስብሰባ ትኮን የሆነች ስራ ሲሆን ነው አእምሮውን ትግሉ ላይ የሚያስቀምጠው። እነዚህ ልጆች ሁል ጊዜ አእምሯቸውን ትግል ላይ ነው ያደረጉት እና ይፈጥራሉ። ስብሰባ ስንሰበሰብ አንድነት ድርጅት ውስጥ ነው ያለ ነው። ይሞግቱሃል። እንደገና ደግሞ ሀሳብ ያፈልቃሉ። ስትራቴጂክ እቅድ 5 ዓመት ስትራቴጂክ እቅድ በምናወጣበት ጊዜ የሚገራርም ሀሳብ ነው የሚያወጡት እና የዚያ አካል የሆነው ለመምጣት እዚህ መጥተው ከተነሳንበት ከማርፕላች ተነስተን ለመሄድ ነበር ፕላናቸው። ከዚያ መሀል ላይ የባስ እንትን ተፈጠረ። መዘግየት ሲፈጠር እንትኖች በርሚንግሃሞችም እንደዚሁ በአንድ ላይ እዚህ ለመምጣት ነበር። የሚገርመው የአንድነት መለኪያው ያንን ክፍተት ለንደን ላይ የነበረው የሰው ኃይል አጥለቀለቀው፣ ጎዳናውን ዘጋው። ቅድም ወንድሜ አዲስ እንደገለጸው ያንን የእንግሊዝ እምብርት የሆነ ለንደን ኦክስፎርድ ስትሪትን ያቺ እምብርቷ ነች እንግሊዝ ለንደን ማለት ነው። እሷን በሙሉ ዘጋው። አሁን በዚህ መካከል ምንድን ነው የሆነው? እንዲህ የሆነ ቦታ እንኳን ቢያንገጫግጭ ስንሰራ ቢገጥመን እንኳን መድፈን የሚቻለው በአንድነት ሲሆን የመሰከረለት ነው። ከዚያ ልክ እንደዚህ ስንሄድ በነበረበት ሰዓት የአማራ ጂኖሳይድ የሚለው ድምፅ በዛ ነው የመጣው። ስቶፕ አማራ ጂኖሳይድ የሚለው ማለት ነው። ስለ ምርጫው ትንሽ ጎደል ያለን ነበረ ስንናገር፣ ግን ማንቸስተሮች ሲመጡ ይዘውት የመጡት ትርኢት ኤግዛክትሊ ኦብጀክቲቭ ነው የመጣው። በትክክል የዚህን ተቃውሞ ሰልፍ ዓላማ ምርጫውንና የመንግስትን ባህሪ፣ የህዝቡን መከራ፣ የመከላከያን ገጸ ባህሪ በትክክል ተቀምጧል። እዚያ ላይ የነበሩት ሁኔታዎች ተመልከት እንግዲህ ከሙሉ ጀምሮ እስከ መጨረሻው ድረስ ግቡን የመታው ይሄ የአንድነት የቆራጥነት ምልክት ነው፣ የማሰብ ምልክት ነው። ስለዚህ ነው ከዚያ ተነስተው ከማንቸስተር ተነስተው አስበው እስከሚሰዱ ድረስ እኛ ከማርብላች ተነስተን እስከ ዳውን ስትሪንግ እስከምንሄድ ድረስ የነበረ ምንም አይነት አንድ ላይ ስለሆነን አንድነቱን በትክክል የሚገልጽ ነገር ነው። ውህደቱን አሁን ያ ትርኢት ባይኖር ኖሮ በቃ እንደ ቀድሞ ተቃውሞ ሰልፍ ተደርጎ የሚያልቅ ነበር የሚመስለው። ይሄኛው ግን ሙሉ በሙሉ መልእክቱን አስተላለፈ ማለት ነው፣ የአንድነት የውህደት ምልክት። ስለዚህ የተልኮን የመቀበል እና የመፈጸም የወንድሞቻችን ከስተጀርባ ያለው ኃይል ምን አይነት ጽኑ እንደሆነ የሚያሳይ ነው። አንድ ሁለተኛ ይሄ አንድነት ማለት የሆነች ቦታ ቀዳዳ ስትመጣ መድፈን እንደሚችል የሚያሳይበት ነው። በሶስተኛ ደረጃ የዚህ ሰንሰለት የሚባለውን ስርዓት ያሳየበት ነው። ምን ማለት ነው? ለምሳሌ እነሱ እንደዚህ አርጉ ብለው አንድ ላይ ሆናችሁ አንድ ላይ እንደዚህ አርጉ ሲሉ ወዲያው ነው ኤክስኪዩት የሚደረገው። እዚህ ሰንሰለቱ ተጠብቆ ነው የሚሄደው ማለት ነው። የአማራ ፋኖ ብሔራዊ ንቅናቄ የውጭ መምሪያ ኃላፊው የሚሰጠው አቅጣጫ መሰረት ነው እንደዚያ የሚደረገው ማለት ነው። ከዚያው ምንድን የሆነው ደግሞ ሌላ ለምሳሌ እንደ ማህበር እንደ አገሪቷ ላይ ያሉ ማህበራት በአንድ ላይ ሆኑና ጥምር ኮሚቴ ተዘጋጀ ማለት ነው። ስድስት ኮሚቴዎች እና አዲስ ያሉበት ማለት ነው። እነሱ የሚሰጡትን ተልኮ
የአማራ አንድነት ማህበር ያደረገውን ልንገር እኛ በየጊዜው እንገመግማለን። የለንደን ቅርንጫፍ ይገመግማል፣ እንደ ማንቸስተር ቅርንጫፍ እንገመግማለን፣ እንደ ብሪስተን እናያለን። ግን እንደ ምክር ቤት ደግሞ ምክር ቤቱን የምንመራው እኛ ስለሆነ እንጠራና የምናደርጋለን። የቅርንጫፎችን ፐርፎርማንስ እንገመግማለን። ምን ያክል እየሄዳቸው ነው የምንገመግመው። ቴክኒካሊ ስገባ ቅድም ወንድሜ እንደገለጸው የጥሪ ሞዳሊቲው በዋትስአፕ በምናምን ተልኮ ቢሆን አይሆንም። አሁን ብዙ ሰው ዋትስአፕን የማየት እንትኑ ቀንሷል። እና ምንድነው እያደረግን የነበረው ይሄ ኢንዲቪጁዋል ኮረስፖንዳንሱን ነው ከፍ ያደረግ ነው ማለት ነው። ስለዚህ እያንዳንዱ ሰው ለ20 ለሚያውቀው በዋትስአፕ በኢሜል እንዲያደርግ ተደረገና እንግሊዝ ላይ በነገራችን ላይ ፊት አሳይለም ሲከሩ ነው የሚመጣው ምናምን የሚለውን ትርክት በሙሉ አስወግዶት ነው የመጣው። በነገራችን ላይ የቀደሙ አባቶች የሰልፉ ከኋላ ፓርታይት ከሆነ የቀደሙ ትልቅ ሰዎች ናቸው የመጡት። ስለዚህ 3 ነገሮች ናቸው እዚህ ተቃውሞ ሰልፍ ላይ በአንድነት ጎደሎ እንደሚሞላ የሚሰጥን ተልእኮ እንደመፈጸም እንደገና ቴክኒካሊ ሲስተማቲካሊ ማንኛውንም አማራጭ ማየት እንደሚገባ አንዳንድ ሀገሮች ላይ እንደውም ተሞክሮ ሊወስዱ የሚገባው የሆነ ነገር ነግረው አይደለም ዝም ማለት ያለባቸው። ፎሎ አፕ ማድረግ፣ የተለያየ ሞዳሊቲ መከተል፣ ኢሜል ማድረግ፣ ደብዳቤ መጻፍ፣ ማሰብ፣ ተደጋጋሚ ማሰብ እንደ ማንቸስተሮች አስበው ነው ይሄን ክሬት ያደርጉ። ዝም ብሎ እኮ አይመጣም። ኦቨርናይት እኮ ሊመጣ አይችልም። እዛ የተሰበሰብነው ሰዎች ልናደርገው አንችልም። ምክንያቱም እነሱ አስበው ነው ማምጣት ያለ። ስለዚህ ደግሞ ማሰብ ደግሞ ማድረግ እኔ በጣም የሚገርም ነገር ለሁሉም አስተማሪ የሚሆነው ልንገር። ማንቸስተሮች ይሄንን በሚያደርጉበት ወቅት እንግዲህ በርሚንግሃም ያው ማንቸስተር የምናነሳው በነወራችን ላይ ክትትል ስለምናደርግ ነው። እንደ ድርጅት እኛ ቅርንጫፍ ስለሆኑ የአንድነት ማህበር ቅርንጫፍ ስለሆኑ ነው። በርሚንግሃሞችም በተመሳሳይ ነው የሚያደርጉት። ኦፕሬሽኑን ስለምከታተል ግን እኔ እንደ ምክር ቤት ከፍተኛ አመራር አንዲት ቀን ሳይተኙ ያደሩበት ወቅት አለ። እንግዲህ ተመልከተ፣ ማንቸስተር ወደዚህ ነው የሚጓዙት። ያንን ፕሮግራሙን ለማዘጋጀት የሚያደርጉት ተከታታይ ቀናቶች ከስራ ጋር ነው። ልምምዶች አሉ፣ ከቀናቶች አሉ፣ ልብስ ይልበስ አልበስ፣ በየቀኑ ስብሰባ ነበር። እኔ ዓርብ ዕለት ለጠቅላላ ኤቫሉዌሽን ጠራኋቸው። ጠቅላላ ምክር ቤቱን ጠራው። ጠቅላላ ኤቫሉዌሽን ምን ደረጃ ነው ያለው ለሚለው ማለት ነው። ዓርብ ዕለት ለ30 ደቂቃ ብቻ ነው እድል የሰጡኝ ለእኔ እንደ ምክር ቤት ጠርተን ማለት ነው። ጊዜ የለም። ምክንያቱም ቅዳሜ ዕለት ይመጣሉ። ፋይናላይዝ የሚያደርጉት ነገር ነበረ። እንደው አዲስ ቃለ ጉባኤ እንኳን እንዴት ለያዝ ሲል በቃ እጅ ስለሆነ ዲስከሽን ስለሆነ እንወሰነው ውሳኔ ስለሌለ ቃለ ጉባኤውን ተወውና ጠቅላላ ዲስከሽኑን እናርግ ብለን እነሱ ሙቭ ሲያደርጉ የለንደን ቅርንጫፍን ይዘን 11 ላይ ተገናኝተን ሲመጡ እንዴት እንቀበል የሚለው አቅጣጫ ሰጠን ማለት ነው። እንግዲህ ይሄ የመጣው እንትን ፎሎ አፑ ከፍተኛ በሆነና ተልኮን በመቀበል እንደው ደግም የሚለው ማለት ነው የአንድነትን ቀን በመረዳት ለዚያ መኖር ያመጣ ነው። ይሄ ነገር ለወንድሞቻችን ለአፋብን ኃይል እኔ ያስተላለፈው መልእክት አለ። እናንተን ወንድሞቼን እያያዝሁ ነው ያለው። የምንከፍለው መስዋዕትነት በደስታ ነው የምንቀበለው ነው ያለው። የመምሪያ ኃላፊው ብሩክ የአፋብን የመምሪያ ኃላፊው መስዋዕትነቱን በደስታ ነው የምንቀበለው። ምን ማለት ነው? ከኋላ ተልኮውን የተሸከመ አካል እነሱ የወጡበትን አካል ተልኮውን የተሸከመ አካል ተቃውሞ ሰልፉ በኋላ እዚያው ላይ ያዙት ሲያልቅ ተቃውሞ ሰልፉ የነበረ ኮሚኒኬሽን ነው ከእንትኑም ጋር ከአጠቃላይ ከግሩፕም ጋር ምናምን የነበረ ኮሚኒኬሽን ነው እና ለነሱ የሚሄዱበት የሚሰውበት በቃ መከራቸውን የሚያውበት ድንጋይ ላይ የሚያድሩበት የሁሉ መከራ የወንዱ ገንዘብ እያጡ የሚኖርበትን የተሸከመ ኃይል እንዳለ ነገራቸው። ተመልከት ይሄንትን ለወንድሞቻችን በኢትዮጵያ ላይ ላሉት በጭቆና ላይ ያሉት መተንፈስ ያቃታቸው ኃይላት ወገኖቻችን ደግሞ ተስፋ ነው አለን። እኛም አቅም ባገኘን ቁጥር ደማችን እዛው ላይ ደማችን ግሏል፣ ተቆጥተናል፣ ሞት አይተናል፣ መታረዝ አይተናል፣ መቃጠል አይተናል። ይህ ዛሬ ማድረግ መቀየር ስላልቻለ ነው እንጂ እያረርን ነው። በማንኛውም ሁኔታ የምፈልገውን አይነት ተልእኮ ለመፈጸም ዝግጁ የሆነ ኃይል አለ ማለት ነው። ተመልካቾቻችን እንግዲህ እንደምትከታተሉን ነው አንድነት ምን ያህል ውጤት ሊኖረው እንደሚችል እንግዲህ ከለንደን የአማራ ልጆች የምትማሩት ነው። አንድነቱ ምን ያህል ጠቀሜታ እንዳለው አዲስም ቅድም ገልጸዋል። አንዳንድ ነገሮችን በተደራጅታችሁ በግል ሁሉ እየተከፋፈላችሁ መስጠታችሁን በተመለከተ ከዛም ባለፈ እንግዲህ ተመልካቾቻችን አሁን ደምስ እንደተናገረው በተለይም የአማራ ፋኖ ብሔራዊ ንቅናቄ ራሱ ጭምር ሳይ
ሳይቀር የለንደን የተደረገውን ተቃውሞ ሰልፍ በተመለከተ ምን ያህል ደስተኞች እንደሆኑ እየገለጸላቸው ነው የሚገኘው። እንግዲህ እንደምታውቁት ብዙዎቹ ይህንን ዝግጅት የምትከታተሉ ታውቃላችሁ፣ የዘውዱ ሾው ሚዲያ አዋጅ አውጇል። ከአሁን በኋላ አንድ ሁኑ፣ አንድ ያልሆናችሁን እናጋልጣለን ያልነው ያለ ምክንያት አይደለም። የለንደን ግን ቀድመው ነው በሁሉም ነገር ፈጥነው ነው የሚዘጋጁትና ዛሬ ተደራጅተው ይህን ስራ እየሰሩ ነው ያለው። አሁንም በዚሁ አጋጣሚ የምናስተላልፈው በተለያዩ የዓለም ግዛት የምትገኙ የአማራን ጉዳይ ይመለከተናል የምትሉ ማህበራቶች አሁንም ወደ አንድ የምትመጡበት ኃላፊነት አለባችሁ። ይህንን ትኩረት እንድታደርጉ በዚሁ አጋጣሚ እገልጻለሁ። ደምስ እንደገለጸውም በአማራ ፋኖ ብሔራዊ ንቅናቄ ጉዳይ የሚመለከተው አካል የውጭ ግንኙነቱ ብሩክም እንግዲህ እንደገለጸው ቼኑን ጠብቁ። ልክ ሰልፉ ሲያልቅ እንግዲህ ከነሱ ጋር ኮንታክት ማድረጉ ቀላል ነገር አይደለም። ግን አንድ ሰው ይዞ ብቻውን ይዞ ዓለም አቀፍ ምናምን ይሄ የደረስንባቸው የኢንቨስቲጌሽን ውጤት አለ፣ ወደፊት የምንመለስበት ነው። ለማንኛውም አዲስ እንግዲህ እንደነዚህ አይነት ተጋድሎች ከልምድ አንጻር አንተ በተለያዩ የዓለም ክፍሎችም ተዘዋውረሃል። በአውሮፓም በሰሜን አሜሪካም ተንቀሳቅሰህ አይተሃል። የአማራ ማህበራቶች በጣም በርካቶች አሉና እንደው ከልምድ በመነሳት እነዛ ማህበራቶች ከብዙዎቹ ጋርም ተነጋግረሃል ብዬ አስባለሁ። የእናንተንም ተሞክሮ ይፈልጋሉና ምንድን ነው መደረግ ያለበት፣ ምን መሰራት አለበት ትላለህ? በድጋሚ አመሰግናለሁ። ይህ ትግል ይሄ የተቃውሞ ወይንም አንድን አገዛዝ ለመጣል የሚደረግ ትግል አይደለም። የህልውና ነው፣ የመኖርና ያለመኖር ነው። እንደ አማራ የመኖርና ያለመኖር ነው። ይህን ከተገነዘቡ አንድ ያደርገናል። ይሄን ካልተገነዘቡ ግን አንድ አያደርገንም። የህልውና ትግል መሆኑን ካወቁ ሌላው ምንድነው? በእውቀት መመራት አለብን። በእውቀት ከተመራን አዋቂዎችን ፎሎው እናደርጋለን። የተመረጡትን መሪዎችን መምረጥ፣ የተመረጡትን መከተል እንችላለን። መሪዎችን አሁን ችግር የሆነው ምንድነው? የማህበራቶች መብዛት ትግሉን ወደፊት ፈቀቅ ያደርገው። በአንድ ተደራጅቶ ግን አንድ ሆኖ አንድ አመራር ፈጥሮ በመዋቅርና በተቋም በአንድነት ከሄድን አገዛዙ ይሄን ያክል እድሜም ሊኖረው አይችልም። አጠርም ይላል፣ እድሜውም ያጥራል። አሁን እድሜውን ያራዘምነው እኛ ነው። በውጭ እንደምታየው የአገዛዙን ከአገዛዙ ጋር ከመታገል እርስ በርስ የምናደርጋቸው ትግሎች ለአገዛዙ በረከት እየሆነለት የአገዛዙን እድሜ እየጨመረ ነው ያለው። ይሄን መገንዘብ አለብን። እኔ መምራት ነው የምፈልገው። መምራት ነው ብለህ ከመጣ ደግሞ አስቸጋሪ ነው። በእውቀት አቅሜ በፈቀደው ድረስ እውቀት ያላቸው ወንድሞች ሲመጡ ለመመራት ዝግጁ ነኝ። ለመመራት ዝግጁ ነን ብለን ከመጣን ትመረጣለህ፣ ወደፊት ትሄዳለህ። አሁን ብዙ ቁጭ ብሎ ከቤቱ ተኝቶ ብዙም ይጠብቃል። የትግሉን አቺቭመንት ውጤት ይጠብቃል። ከዛ ምንድነው የድል አጥቢያ የሚባሉ አሉ። ይሄ መሆን የለበትም። ኮትና ከረባት ገዝተህ የድል አጥቢያ የሚባሉ አሉ እና ይህን ከተገነዘቡ በእውነት አንድ የማያደርገን ተባብረን ይሄን አገዛዝ በአጭር ጊዜ የማንጥልበት ነገር የለም እና የግልን ነገር መተው ነው። የግልን ኢጎ መተው ነው። በተለይ አንዳንድ ማህበራቶች የተወሰነ ክፍል ይዘው ሊቀመንበር ለመባል መሄድ ትግላችን ወደፊት ማያስኬደው ብዙ ነገሮች አሉ። በተለይ አንዳንድ እንደው ለምሳሌ ለመጥቀስ እንደነ ዶክተር አክሎክ አይነት ሰው በዛ እድሜያቸው የሚሰሩትን ስራ ተምሳሌት መደረግ አለበት። እነሱን መከተል አለብን እና በተለይ በአሜሪካ የሚገኝ ግዙፍ የሆነ አማራ አይደለም ኢትዮጵያን ዓለምን መግዛት የሚችል እውቀት ያለው ጥበብ ያለው ማህበረሰብ ነው ያለው፣ ግን ተኝቶ ነው ያለው እና ይሄ እንደው በተቻለ መጠን ወገኑ መግቢያችን ማህበረሰባችን እሴታችን እየጠፋ ነው ያለው። እንደ ኩርድ ሆነናል። እውነቱን ልናገራለሁ፣ እንደ ኩርድ ሆነናል። እየተሰደደ ነው ያለው። ግማሹ ባህር እየበላው ነው ያለው። በሱዳን እየተሰደደ ነው ያለው። በሊቢያ እየመጣ ያለው የአማራ ልጅ ነው። ይሄን ለመታደግ ግን አንድ መሆን አለብን። አገዛዙ በድሮን እያጠፋን ነው። መሰረተ ልማቶች እየጠፉ ነው። ትምህርት ቤቶች ጠፍተዋል። ስንት ዓመታችን ነው አሁን? 3 4 5 ዓመት ከትምህርት ቤት ወደ ኋላ ተጎትተናል። አማራ አሁን አለ ወይ? አለን ብለን እንቀመጣለን ወይ? ይሄ አለን ብለን ከሆነ የለንም። ለንደንም የወጣው ሰላማዊ ሰልፍ
በእርግጥ የአማራ ተወላጅ ሙሉ ቢወጣ ሀገሪቱ ትጠባዋለች። አሁንም የተኙ ሰዎች አሉ። አሁንም ትግሉን ከኋላ ሆነው የሚያዘግሙ ሰዎች አሉ። ወደፊት ይምጡ፣ አንድ እንሆን። ይሄ የማህበራቶች ጉዳይ የመከፋፈል ጉዳይ አይደለም። ህልውናችን በክንዳችን ካል አንድ እንሁን፣ እንናገር። የሚያገናኘን አንድና አንድ ነው፣ አማራዊ እሴት። ይሄ ደግሞ ለኢትዮጵያ ግባት ነው። ለኢትዮጵያም ጠንካራ ጎኑ አማራ ነው። ስለዚህ የአማራ ተወላጅ የሆነ እንዲሁም የአማራ ትግል ደጋፊ በሙሉ ወቅቱ አሁን ነው፣ የሚጠይቀው ወቅት አሁን ነው፣ አንድነትም አሁን ነው። አንሆንም አንሆንም የሚሉትን በግልጽ እየተናገርን እየቆረጥን እያለፍን መሄድ አለብን። ይሄ ምንም ይሉንታ የሚያስፈልገው አይደለም። ጄኔሬሽን እየወደመ ነው ያለ። ይሄን ጄኔሬሽን ለመታደግ አስቸጋሪ የሆኑ በውጭ አደረጃጀቶች ካሉ በመሰረታዊ ጉዳይ በኤቪደንስ ቆርጠን እየጣል ለአንድነት ቀናይን የሆኑ ሰዎችን ወደፊት ይዘን መሄድ አለብን። እኔ ይሄን ነው የምለው እና ወንድሞች አንድ ከሆን ከተባበርን ይሄ አገዛዝ በአጭር ጊዜ ይወድቃል። ከልብ አመሰግናለሁ። አዲስ ልክ ነው እንግዲህ አንድ ነገር ውጤት ለማግኘት የግድ አክሽን መውሰድ ተገቢና አስፈላጊ ነገር ነው ብዬ አምናለሁ። እርግጥ ነው። እስቲ ወደ ደምስ እንመለስ። እንግዲህ የማህበሩ ከፍተኛ አመራር ነህ። የአንድነቱ ቀላል ነገር አይደለም። እዚህ ላይ ለመድረስ ብዙ እንደደከማችሁ ገምታለሁና አሁን አዲስ ሲናገር ነው አንዳንድ ጊዜ በቃ እምቢ ያሉትን መቁረጥ አለብን። እንደው አንድነቱን ለመስራት በጣም ብዙ እንደደከማችሁ ገምታለሁኝና አንዳንድ ነገሮችን ያው ስለማቅ ቀላል ነገር አይደለም። በእርግጥ ግን ወደ አንድነት ለመምጣት የሚያዳግታቸውና የሚጎትታቸው እንደው ካየው አንድነቱን እንደዚህ አንድ ለማድረግ ለለፋችሁበት ሎንግ ፕሮሰስ ነው፣ ቀላል ነገር አይደለምና አሁንም ችግሮች እንዳሉ ሙሉ በሙሉ ጠርቷል ማለት አይቻልም። አንዳንድ ጥቃቅን ችግሮች አሉ፣ የጎሉ አይደለምና። ስለዚህ ህይወትን የሚያህል ነገር በትግሉ ላይ እየሰጡ የሚገኙ የአማራ ልጆች በየቀኑ እየተቀጠፉ፣ ሴቶች እህቶቻችን እናቶቻችን እየተደፈሩ፣ የሰው ልጅ ከቤት ንብረቱ እየተፈናቀለ እየነደደ እየተቃጠለ እየታየ ባለበት በዚህ ወቅት ምንድነው አንድ ለመሆን አብሮ ለመስራት በጋራና በአንድነቱ ነው ይህን የሁሉና ትግሉን በጋራ ለመስራት የሚያዳግታቸው ምክንያት እንደው ከልምድ በመነሳ ብታካፍለን። አሁንም ብዙ ችግሮች ያለበት በጣም በርካታ በሰሜን አሜሪካም በአውሮፓም በተለያዩ ሀገሮች አለና እንደው ምንድነው ከናንተ ልምድ ተምረው ሌሎቹ ያንን ችግሮቻቸው መቅረፍ ይቻሉ ዘንድ ለምንድነው የማይመጡትና አንድ ለመሆን የሚያዳግታቸው በእናንተ ተሞክሮ እንዳየው እንደው? አመሰግናለሁ ዘውዱ። እንግዲህ እኛ አንድ ለመሆን ብዙ ጥረናል። አክቹአሊ ደግሞ ተሳክቶልናል ብለን በተወሰነ ደረጃ መናገር እንችላለን። እና የመጀመሪያ ያደረግነው ምንድነው ጥናት ነው ያጠናነው። አንድ ለማድረግ የማይችሉ ጉዳዮች ምንድናቸው ብለን ተወሰኑ ማህበራት ተውጣጠን ጥናት አጠናን ማለት ነው። ስለዚህ በዚያ ጥናት መሰረት ወደ 11 ነጥቦች አወጣን። እነዚያን 11 ነጥቦች ከመፍትሄያቸውን አስቀመጥን። እነዚያ ላይ ተወያየን ማለት ነው። ከነጥቦቹ ውስጥ እንደው ዝም ብሎ የተወሰኑትን ለመጥቀስ አንዳንዶቹ አለማወቅ አለበት፣ የግል ፍላጎቶች አሉበት፣ እንደገና ደግሞ ተልኮም አንዳንድ አልፎ ተልኮም ያሉ የሚመስሉ ነገሮች አሉ። ተልኮ ማለት ከብልጽግና ማለት አዎ፣ ተልኮ የሚመስሉ ነገሮች። ምክንያቱም እንትን ይሄ ምንድነው ፍሬ አልባ ምንድነው ውሃ እየወቀጥክ እንድትኖር የሚመስል ሀሳብ በጥሩ በማር የተለወሰ መርዝ አይነት ነገሮች እያመጡ እነሱ ቴክኒካሊ ስታያቸው ዶቶቹን ስታገናኝና ስትፈልጋቸው ወዲት ነው የነዚህ ሰዎች እውነት ብለህ ስትፈልግ እውነታቸውን ስትፈልግ ታገኘዋለህ። እንደዚህ አይነት ሰዎች አሉ፣ እንደዚሁ ስትንቦጫረቅ እንድትኖር። ስለዚህ ሆን ብለው እንደዚህ የሚያደርጉ አካላቶች እንዳሉ የተለዩ አሉ። ግን ያው እነሱ ዞሮ ብዙ ኃይል የላቸውም። ግን እኔ አሁን የኔ ያየሁት ምንድነው እነዚህ ተለይተዋል። ግን ኑሩ ሲባሉ ብዙ ሰው አይኖረውም። ምክንያቱም አንድነት ማለት ዝም ብሎ መስዋዕትነት የሚፈልግ ነው በባህሪው ማለት ነው። የተለያየ አካል ነው ተሰብስቦ የሚመጣው። የአንድ ኦብጀክቲቭ ላይ መኖር ነው። መታዘዝን ይፈልጋል። ያንን ደግሞ ተልኮ ሲሰጥም ስራ ሲሰጥም መፈጸምን ይፈልጋል። አንዳንዱ የሚጣላው ምንድነው ስራ ይሰጠዋል፣ ከዛ በኋላ አይሰራም። ለምን አሰራህም ለምን አልተሰበሰብኩም ስትለው ስንፍናውን በመለያየት ያመጣዋል። ስለዚህ ይሄንን በስርዓት ማስያዝ ይፈልጋል።
ለምሳሌ እኛ እንደው እንደ ድርጅት አሁን ብናየው ጥሩ በአንድነት ለማምጣት ጥሩ ነው። ድርጅት ውስጥ ያፈገፍግ እምቢ ብሎ ሲወጣ አስተዳደር እርምጃ እንወስዳለን ወዲያው ማለት ነው። ይሄ ግን በአንድ ላይ ለመሆን ትንሽ እንደ ጉልቻ የተቀመጡ ማህበራቶች አሉ። እነዚህ ማህበራቶች በነገራችን ላይ የአማራ ህዝብ በተለይ ዲያስፖራው እንዲያውቃቸው የሚፈልገው በትግሉና በህዝቡ መካከል የቆሙ ናቸው። ማህበራቶች በትግሉና በህዝቡ መካከል ነው የቆሙት። ህዝቡ ወደ ትግሉ እንዳይመጣ አለን ብለው እናስተዳድራለን እንመራለን ብለው ማህበራቶች አሉ እያሉ ማህበራቶቹ እንዳልሆኑም እነሱ እያሉ ህዝቡ እንዲያፈገፍ ያደርጉታል ማለት ነው። ትግሉ ግን ህዝቡን ይፈልጋል። ምክንያቱም የሚፈልገው ነገር በህዝቡ ነው የሚሆነው። ሁማን ካፒታልህ ነው ለትግል ትልቁ ነገር ማለት ነው። ስለዚህ በህዝቡና በትግሉ መካከል ከቆሙ የዚህ መፍትሄ እኔ የማስበው ምንድነው በጣም በርካታ ኮምፕሊኬትድ ነገሮች አሉት፣ ግን ፍሬ የማይቋጥሩ ናቸው። የሚጣሉበትን ነገር ፈልገን ስናገኘው ምንድነው የሚያጣላን ስንላቸው ደግሞ ይናገሩታል። በጣም ሰርፕራይዝ የሚያደርገው ነገር ይሄ ነገር እንደው የአማራ ህዝብ እንዲሰማው ነገር ቀጥተኛ እሱን ነው የሚያወሩት። አንድነት መሆን አለብን እንደዚህ ከጠረፍ እስከ ጠረፍ ሰማይና ምድር የሚያገናኝ እውነት የሚመስል ነገር ነው የሚናገሩት። ግን ኑሯት እስኪ ሲባሉ አይኖሯትም። ስለዚህ አሁን መጨረሻ አካባቢ ላይ እንደው ያገኘ ነው በህዝቡና በትግሉ መካከል የቆሙ ማህበራት ነን ያሉትን ነጥሎ ማውጣት ያለበት ህዝቡ ነው። ገምግሞ አይቶ ማህበራቶች አሉ፣ ማህበራቶቹ ተገምግመው ታይተው በራሳቸው ቁመናቸው ምንድነው እንዴት ነው የሚሰሩት ምናምን ብሎ አይቶ ይሄኛው ማህበራት ወደዚህ ይሄኛው ማህበራት ወደዚህ ማለት አለበት። አንድ ይሄ ወንድሙ እየሞተበት ማህበር አለ ብሎ ነገር የለም። አንዳንዶቹ ለምን እንደሚጸኑ ይታወቃል። ምንድነው ከህዝብ የሚጠይቃቸው ከጀርባ አባል የላቸውም። ስለዚህ ማንም አይጠይቃቸውም። እንደ ምሳሌ አሁን እኛ ማንቸስተር ያለ እንትን አንድ ነገር እንዲጎጭገጭ ቢሉ ህዝቡ ከላይ ተሰብስቦ በወር ይሰበሰባል። በሁለት ወር ስብሰባ አለው ምናምን ይሰበሰባል። የት ነው ብሎ ይጠይቋቸዋል። እኛ ጋር እንደዚህ ያሉ እንትኖች ለንደን ላይ ያሉ ቅርንጫፎች ይሰበስቧቸዋል። እኛ ለምሳሌ ያክል ያንዱን ቅርንጫፍ ህዝቡን ባይሰበስብ የት ነው ብለን እኛ እንደ ምክር ቤት እንጠይቃለን፣ እንጠያየቃለን። ይሄ ምን ማለት ነው? ህዝቡን መያዝ አለበት። እያንዳንዱ ማህበር ህዝብ በጀርባው መኖር አለበት። ያ ህዝብ ደግሞ መርምሮ አንድ ለምንድነው ያልሆንከው ብሎ ማውጣት አለበት። አንድ ያዝልኝ ከህዝብ ረገድ። ቅድም ሌላው ያለው ምንድነው ራሳቸው ሰዎቹ እነዚህ ማህበራት መሪ ነን የሚሉት ቆም ብሎ ማሰብ ያስፈልጋል። ምንድነው እያደረኩ ያለሁት? የሆነ ሰው ይዤ ነው እየሄድኩ ያለሁት የሚል ጥያቄ ያነሳሉ። ግን ሌላ ጥያቄ ይነሳል፣ ህዝቡ ጋር የሚመጣ ነው። እነዚህ ሰዎች ከሌሉ ከላይ ህዝቡስ እየመጣ ነው ወይ የሚል ያነሳሉ። አርጊው እናደርጋለን። ለምሳሌ እኛን ውረድ። እኔ አሁን ብዙ ጊዜ አርጊው የማደርገው ሰውኑና እኔ ምሩት ነው የምልህ፣ ወይም የሚመራ አሁን አዲስም ብዙ ጊዜ የሚመራ ሰው አምጡና እኛ ተጀርባውን እንደግፍ ነው የምልህ። ሌላው ህዝቡ አይመጣም። ስለዚህ ህዝቡ መምጣት አለበት መሪ ለመሆን። እንደገና ደግሞ መሪ ተብለው የተቀመጡትንና ምንም የሌላቸውን ህዝቡ አስጠንቶ መገምገም አለበት። ከሚዲያ አካላትም እንደዚሁ ምንድነው እነዚህ አካላቶች ማን ናቸው? ማህበር ብለው ተሰብሰቡ ብለው ማህበራቱን እያንዳንዱ እየገመገሙ እያዩ መፍትሄ ማምጣት ያስፈልጋል። በህዝቡና በትግሉ መካከል በማህበርነት ስም ተደረቻለው ስም የሚሄደውን አካል በጥናትን በተመረኮዘ ነው። ብዙ ጊዜ አይተው ከሆነ እኔ አንድ ያየሁትና ያገመገምኩት እርስ በርስ መሰዳደብ ይፈልጋል። እንደዚሁ አንተ እንዲህ ነህ አንተ እንደዚህ ነህ ምናምን ነው የሚፈልጉት። ሌብላይዝድ ነው የሚደረጉት። ይሄ አይሰራም። ፕሮፐር የሆነ ኩዌሽነር ያዘጋጀው ኢንቴሌክቹዋልስ የምንላቸው ግሩፖች ምሁር የምንላቸው ግሩፖች ይሳደባሉ ምናምን እያሉ ይላሉ፣ ያፈገፍጋሉ። ምሁሩን አስቀርታችሁታል ምናምን እንላለን እኛም። ግን ምሁሩ ለምንድነው አጥንቶ ኢንቨስቲጌት አድርጎ ይሄ ነው ችግራቸው ብሎ ለህዝቡ ለምንድነው ዲስክ የምሁራን ግሩፕ ተቋቁሞ ማህበር ይገምግመን እኛ መጥቶ ለምሳሌ እኔ አሁን በጣም በራስ በመተማመን ግልጥ አድርጌ መመሪያን አሳየዋለሁ፣ እንትን አባላቴን አሳየዋለሁ፣ አመራሬን አሳየዋለሁ፣ የፋይናንስ ስርዓቴን አሳየዋለሁ፣ ምናምን አሳየዋለሁ። ድርጅት ነህ ታለ that is fine ኳሊፋይድ ከመቶ የፈለገውን ደረጃ 100 ሊሰጠኝ ይችላል፣ 50 ሊሰጠኝ ምናምን። ሌሎቹ እንዲህ ከሆኑ በስሙ አትነግዱ። በማን ነው የሚነግዱት? በአማራ እኮ ነው የሚነግዱት። በስሙ በሚሞተው ወንድሙ፣ በሚሞተው ልጁ፣ በሚሞተው በሚራበው በሚጠማው በገበሬው 11,000 ምናምን ነው ዛሬ መግዛት የሚችለው ሰው መኖር አይችልም። ገበሬ ነው። እንዴት ዝም ይባላል? ህዝቡ እዚያ ኢትዮጵያ ያለ ህዝብ አይደለም አሁን የምለው ዲያስፖራ ላይ ያለ ማህበራት ሚሊየን ነው ህዝቡ እንዲያጣ እያደረገ ያለው። ስለዚህ ይሄ በህዝብ ኢንቨስቲጌት ተደርጎ በሚዲያ ታግዞ
በጥናት ተመርኩዞ ነው። ጥናት ያስፈልጋል ነው የምለው። ጥናቱ ግን የሚያሳየው እንደዚያ ነው። ወንድም በጣም አመሰግናለሁ ደምስ። እንዳልከው ነው ተመልካቾቻችን ብዙ ጊዜ የምናነሳቸው ሀሳቦች ናቸው። በተለይም ይሄ እሊቱ ተማረ የሚባለው አሁን እንዳልከው ነው። ትሳደባላችሁ እንደዚህ ትላል። በነገራችን ላይ ምሁራኖቹ ራሳቸው ዶክተር፣ ፕሮፌሰር፣ ኢንጂነርስ ወተቨር ያለውን ታይትል ተው ይናነቃሉ፣ ይሰዳደባሉ፣ ይተቻቻሉ። ራሳቸው በሐሳብ ሰው መነጋገር የሚያስፈልገው በሐሳብ ነው። እንደ እኔ እኮ ፕሮፌሰር እንትና ነኝ አንተ ምን እንደ አንተን አስተምሬ ያለው እንደዚህ እስከ ማለት የሚወርዱ ምሁራኖች አሉ። በነገራችን ላይ በጣም በሚያሳዝን ሁኔታ ሰው እዛ ህይወቱን እያጣ ኢጎ አለ። በተለይ በዚህ በአማራው ላይ በግልጽ ካልተነጋገር መፍትሄ ሊመጣልን ስለማይችል ነው እንደዚህ እንጂ እኔ የማንንም ስብዕና የሚነካ የማንንም ክብር የማንንም ደግሞ ሙያ የማናናቅ ጉዳይ አይደለም። አንድ ሰው ምሁር ሲባል እግዚአብሔር በሰጠው ተፈጥሯዊ ጸጋ ላይ ተንተርሶ የተሻለ እውቀት አለው ማለት ነው። ገበሬዎች እኮ በጣም ብዙ ማናጀሮች አሉ እኮ መምራት የሚችሉ እንዴ ዳግማዊ ምኒልክ ተምረው ነው እንዴ ዲፕሎማት ሆነው ነው እንዴ ያንን የመሰለ ትልቅ ስራ የሰሩት ዓለምን ያስደመመ ተግባር የሰሩት ጀግኖች የኢትዮጵያ ልጆች ያለ ምክንያት አይደለም። ስለዚህ በተቻለ መጠን ምሁሩም ቅድም እንዳልከው ደምስ ወጥተው ክሪስታይዝ ማድረግም አይፈልጉም። በዛው ሸሹና ቤታቸው ቁጭ ማለት ነገር ይሄ አይሰራም። ሰው ህይወቱን እያጣ ባለበት በዚህ ዘመን መሰራት የሚገባው ነገር ያለመሰራቱ ያመጣው ጣጣ ነው። እንግዲህ ይሄስ ራስን ቀላል ነገር አይደለም ያደረጋችሁት። ኤክስፒሪየንሳችሁን ወደ 11 ነጥብ ያላነሰ ጥናት አድርጋችሁ ከዛ ላይ ምንድነው የምንፈጣው ተብሎ የተሞከረው ነገር ተገቢና አስፈላጊ ነገር ነው። እስቲ አዲስም እንግዲህ አንተም በተለይም እንዳልኩ ቅድም ጠቅሼዋለሁ የተለያየ ዓለም እንደመዞር በፋኖ ላይ ያደረጋችሁት ተጋድሎ በተለይም ይሄ ግብረ ኃይሉ ትልቅ ነገር ነው። ፋኖ የለንደን ፋኖ እየሰራ ያለው ነገር በጣም በእውነቱ የሚያበረታታ ነው። ትላልቅ እንትን ውስጥ እየገባችሁ የሰራችኋቸው እነ ወርቁም እነ መሳይም የሚሰሩት ስራ በቀላል የሚታይ አይደለም። ትልቅ ስራ ተሰርቷል። ህይወትን እስከ መስጠት የሚያደርስ ጉዳይ ነውና እየሰራችሁ ያላችሁት። በሌሎቹ አካባቢዎችስ እንደነዚህ አይነት ግብረ ኃይል ታክስ ፎርስ ተቋቁሞ ስራውን ይሰራ ዘንድ ማህበራቶቹ እንደተጠበቁ ሆኖ በዚህ ላይ ምን መደረግ አለበት ትላለህ? እዚህ የምትሰሩትን የምታጋሉትን ነገር ለምንድን ነው ሰሜን አሜሪካ የማይመከረው? ካናዳ፣ አውስትራሊያ፣ ሌሎች የአውሮፓ ግዛቶች ለምንድን ነው የማይሰሩት? እስቲ በዚህ ላይም ትንሽ ልምድን ብታካፍል። እሺ ዘውድ፣ በመጀመሪያ ከወንድሜ ካለው ላይ ትንሽ በዚህ ጉዳይ ላይ ትንሽ ጨምርበትና በዚህ በምንኖርበት ሀገር ላይ ምን አለ ሃውስ ኦፍ ሎርድ እና ሃውስ ኦፍ ኮመን ይባላል። ሃውስ ኦፍ ሎርድ የሚባሉት በእውቀት የበለጸጉ አባቶች ጡረታ ሲወጡ ወደፊት ያለውን ጄኔሬሽን ከጀርባ ሆነው የሚያማክሩ ግን ኢሌክትድ አይደሉም፣ የተመረጡ አይደሉም። ነገር ግን ያላቸውን እውቀትና ተሞክሮ ለመሪዎች የሚያማክሩ ናቸው። በአማራው ላይ ስትመጣ ደግሞ ጡረታ ሲወጡ ፖለቲካውን መደበሪያ ነው የሚያደርጉት። ሊቀመንበር ለመሆን ነው የሚሯሯጡት። ትውልድ አይደለም የሚቀርጹት። መሆን ያለበት እንደነኛ አይነት ሰዎች ፕሮፌሰር ሆነው ዶክተርም ሆነው ጡረታ ሲወጡ ሰብሰብ ብለው ቀርጸው ትውልድን ወደፊት ማምጣትና ታጋይን መፍጠር ሲገባቸው በየቦታው በማህበራቶች ሊቀመንበሮች እነሱ ናቸው። ይሄ መቆም አለበት፣ መማር አለበት። የእንግሊዝን ስርዓት ትንሽ ማንበብም ያስፈልጋል። እንዴት አድርገው ሀገራቸውን እንዳቆሙ እነዚህ ሃውስ ኦፍ ሎርድ የሚባሉት እኮ ህዝብ አልመረጣቸውም። ነገር ግን ያላቸውን እውቀትና ተሞክሮ ሃውስ ኦፍ ኮመን ያለው የጠቅላይ ሚኒስትሩን የኦፖዚሽን ፊት ለፊት ያለውን የሚያወጣውን ህግና ደንብ ካለ ለነሱ እስኪዩት ብሎ ይልካል፣ ሐሳብ ይሰጣሉ። ይሄ ትክክል አይደለም፣ ይሄ በዚህ ተስተካከሉ፣ በዛ መሰረት ይሄዳሉ። እንዲህ አይነት ነገር ነው የኛ ምሁራን መፍጠር ያለባቸው። ልምራ ብለው ከመጡ ግን ምኑን ነው አሁን እኮ አንዳንዱ ይቅርታ እንደው ለቃላቱ እንጂ በሙሉ የፊት ጥርሶ አልቆ እኮ ስልጣን የሚፈልግ አለ እኮ። አሁን አገር ቤት እኮ በቃ ለሞት 2-3 አመት እንትን ያለው ሁሉ ስልጣን ኤክስፔክት የሚያደርጋል ፋኖ ሲመጣ። ግን ስራ አልሰራም፣ የለም ምንም ስራ የለም። ሳይሰራ እኮ ነው የምልህ ቁጭ ብሎ እየጠበቀ ያለ ከረባቱን እንትን ብሎ። ለምን ትውልድ አይቀርጽም? የአማራ ምሁር ለምን ትውልድ ቀርጾ ወደፊት አያመጣም? ወንድሜ ደምስ እንዳለው እኔ ያስተማርኩ የሚባል እንዴ አንዳንዴ እኮ ተማሪው ካስተማሪው ይበልጣል እንዴ። ስንት ጂኒየሶች እኮ አሉ አስተማሪውን የሚሞግቱ በእውቀት ዳብረው ያሉ ልጆች እኮ አሉ። አስተምሬ ያለው
ኢንከሬጅ ነው ማድረግ ያለብህ። መሪ መሆን ትችላለህ ማለት ነው። አስተምረህ ያለውን ምራህ ብትለው ግን አይሰራም። የአዲስ ቴክኖሎጂ ጄኔሬሽን ነው ያለ። ያ ነው። ወደ ጥያቄ ስመለስ ኮሚትመንት ያስፈልጋል። ስለኛ ቤተሰብ ትተን ገንዘባችን ወጪ አድርገን አሁን ባለፈው ታስታውስ እንደሆነ ጄኔቭ ስንገባ ቀላል አይደለም። ጄኔቭ ቦታ ላይ መግባት በጣም ከባድ ነው። እዛ ገብተን የሚመጣብንን እንቀበላለን ብለን ነው። ምክንያቱም ምንም ሊመጣባ አይችልም። ግፋቢል እንደው ኢትዮጵያ ከምትኖረው እዚህ ታስረ የምትኖረው የተሻለ ነው። ልንታሰር እንችላለን። ይሄ ደግሞ ደሙን ከሚከፍለው መስዋዕትነት ኢምንቷ ናት የኛ ብንታሰር። ይሄን ኮሚትመንት ወስደ ከሄድክ የኛን አርያ መከተል ይችላሉ። አሜሪካ ሄጄ እኮ አይተዋል። የምክክር ኮሚሽኑ ላይ እንድንገባ ብዙ ልጆች እንትን ብዬ ነበር። ምክንያቱም እኔ ውጭ መሰለፍ ብዙም እንትን አይደለሁም። ውጭ የተሰለፉ ነበሩ። ግን ውስጥ እንግባ ስንል አይ ውስጥ ከልክለዋል ሲል አይ እኔ ሞክራለሁ ብዬ ገባሁኝ። ታርጌቴን መልእክቴን አስተላለፍኩኝ አሜሪካ ላይ። ግፋቢል በእርግጥ እነሱ አሁን የትራምፕ አስተዳደር ያለው የሚያስፈራቸው ነገር ሊኖር ይችላል ኦቤስ። እኔ ግን ግፋቢል ያው ወደዚህ ነው መጣው ብዬ ነው ኮሚትመንት የወሰድኩት። ግን አንዳንዴ ራስን አሳልፈ መስጠት አለበት ለትግሉ። ከዚህ በላይ ምንም ሊገጥመን አይችልም። እውነቱን ልንገር አይደለም፣ ምንም ሊገጥመን አይችልም። ከዚህ አሁን ከደረሰብን በጣም ሽንፈት ብለው ይሻላል። በጣም እየተዋረድን ያለ ነው። እንደ አማራ ሴቶቻችን፣ ህፃናቶች ሬፕ እየተደረጉ ነው ያሉት። አዛውንቶች ያቃሉ የተባሉ አዛውንቶች እየተመረጡ እየተረሸኑ ነው ያሉት። ታሪክ ያቃሉ የሚባሉ የቤተ ክርስቲያን አባቶችን ደብዛቸውን እያጠፏቸው ነው ያሉት። እንደነ መምህር ይባቤ ባልሳሳት ጎጃም ላይ ያሉ አባት ስለተናገሩ ስለሞገቱ አጠፏቸው። ዝም ነው የተባለው። እያዳፈን ያለ ነው። ይሄ ትንሽ አያንገበግበን? ታሪክ እየጠፋ ነው። ትውልድ እየጠፋ ነው። አማራው እየጠፋ ነው። ከዚህ በላይ እኛ ፍራቻን አስወግደናል። እንደ ለንደን ፋኖ ፍርሃት የሚባል ነገር አስወግደናል። ለሚመጣው ነገር እንቀበላለን። ይሄ መፈጠር አለበት። በአውሮፓም ራሱ በአሜሪካም ይሄ መፈጠር አለበት። ፍራቻ መወገድ አለበት። ትውልዱን ለማዳን የአብይን ስርዓትን ለመጣል ከፍራቻ ነፃ የሆነ የአማራ ትውልድ መፈጠር አለበት ብዬ ነው የማስበው። ወንድሜ ዘውዱ ቴንኪዩ አዲስ፣ በጣም ጠቃሚና ትክክለኛ እንትን ነው ሀሳብ የሰጠን። አመሰግናለሁ። እስቲ ደምስ እንግዲህ እየቋጨ ነው ያለነውና እንግዲህ ይሄ ሁሉ ልምዳችሁን አካፍላችኋል። እንዴት ውጤታማ እንደሆናችሁም ገልጻችኋል። ችግሮች ይቀረፉ ዘንድ መደረግ የሚገባው መደረግ ይጠበቅበታል። በሚያሳዝን ሁኔታ በአገርም በውጭም የሚገኙ ቅድም አዲስም እንዳልከው ኮሚትድ አይደሉም ብዙ ሰዎች እና ዝም ብሎ የመተቸት ክሪቲሳይዝ ያደርጋሉ። ዝም ብሎ እንደዚህ ነው የሚሉ ወገኖች አሉ። ቁጥጥርና ክትትል በጣም ደካማ ነው። ቅድም ያልከውም ደምስ ማህበራቶችን ያቋቁማሉ። ሊቀመንበር ከሌ ነው፣ ጸሐፊ ከሌ ነው። ግን ህዝቡ ኮንትሮል አያደርጋቸው። ምን እያደረጋችሁ ነው? ምን እየሰራችሁ ነው? የት ላይ ናቸው? የሚል ነው ነገር ላይ ምንም አይስተዋልምና ይህም በተመለከተ ቁጥጥርና ክትትሉ ጠንክሮ እንዲቀጥል የሚደረገው ሀሳብ እንደተጠበቀ ሆኖ አሁንም በአማራው ማህበረሰብ ላይ የሚስተዋሉ ባንዳዎች አሉ። በጣም በሚያሳዝን ሁኔታ አሁን ወደ አገር ቤቱ እንመለስ። እነዚህ የብልጽግና ቃል ተቀብለው የራሳቸውን ወገን የሚገሉ አሁን ቅድም እንዳለው እኛ አባት የተገደሉት በራሱ በአማራው ሰዎች ነው። ከሌላ አካባቢ መጥቶ አይደለም። ዛሬ ሚሊሻ የምትለው አሁን እንዴት የራሱን ስጋ የራሱ ወገን ይገላል? አመራሮቹ ይሄ ልዩ ኃይል የምትለው በልዩ ልዩ ጥቅማ ጥቅም እንደ አንተ ልጅን ገለህ የምታገኘው ጥቅም ላንተ ምን ይሰራል? ልጅ ፋኖ ነው፣ አንተ እዚህ ሚሊሻ ሆነ ወይም ልዩ ኃይል ሆነ ራስን የምትገለው። እሱ ብቻ ነው። በውጭ የሚገኘውም ዲያስፖራ ዛሬም ጭምር ጸጥ ረጭ ብሎ ቁጭ ያሉ አሉ። ገና ለገና ኢትዮጵያ ውስጥ ቤታችን እንደዚህ ይደረጋል፣ ቤተሰቦቻችን እንደዚህ ይደረጋሉ። በጣም አመሰግናለሁ አዲስ። እንግዲህ ብዙ ሀሳቦችን አካፍለናል። በተለይም በአማራ ክልል የሚገኙት የአማራ ልጆች ቅድም ገልጬዋለሁ። እነዚህ
ሚኒሻ ልዩ ኃይል የሚባለው የራሱን ሰው እየገደለ ነው የሚስተዋለው በአሁኑ ሰዓት። በውጭም የሚገኘው ቅድም በዝርዝር ሄዳችሁበታል። ወገኖቻችን ኢትዮጵያ ላይ ያለው መከራና ስቃይ እያዩ ዛሬም በዝምታ የተቀመጡ ብዙዎች አሉ። ማገዝ የማይፈልጉ እሺ አግዙም ስንበል ደግሞ ለማፍረስ የሚታገሉ ያው እንግዲህ ከልምዳችሁ አይታችሁታል። ሁለታችሁም የአማራውን ትግል ማህበር ለማደናቀፍ ችግር ለመፍጠር አንድንሆን ይላሉ፣ ግን ወደ ገቢር ሲመጣ የለም ብለኛል ቀደምና እንደነዚህ አይነት ሰዎችን አግልሎ በማውጣትና እንደነዚህ አይነትን መጥፎ ተግባር ላይ የተሰማሩ አካላቶችን በማጋለጥ በቀጣይ ምን መደረግ ይጠበቃል? በእርግጥ በተወሰነ ደረጃ ያቀደም አካፍላልና ወደ ሶሉሽኑ እንምጣ። ምን እናደርግ? ከዚህ ችግር ወጥተን ከአማራ ፋኖ ብሔራዊ ንቅናቄ ጋር በጋራ መስራት የሚቻልበት መንገድ እንዴት ነው? ቅድም እንግዲህ ትግሉንም በተመለከተ እንደዚህ እናንተ ካገዛችሁን ብሩክ እንደገለጽከው ብለሃልና ብንሞት ምንም አይቆጨንም ማለት ሐሳብ እንዳለ ጠቁመዋል። ምናልባት እነዚህ ማህበራቶች ከእናንተ ጋር እንደዚህ እንደሚገናኙ ከሌሎቹ ጋር የመገናኘት እድል አለው? ከብሩክ ጋር ምናልባትም በዚህ በአማራ ፋኖ ብሔራዊ ንቅናቄ ኃይል እየሰራቸው ስራዎች አሉ ወይ? እንደ ማህበር እናንተን አነጋግሯችኋል ወይ? እዛ ላይ የሚደረገው ውይይት ምን ይመስላል? ያንንም ብታካፈለን። ምናልባት አንዳንዶቹ የአማራ ፋኖ ብሔራዊ ንቅናቄ ምንም እየሰራ አይደለም፣ ተኝቷል፣ እንደዚህ ነው፣ ምንድነው አንድ ከሆኑ በኋላ የውጭውን አንድ ለማድረግ ለምን አይሰሩም የሚሉ ጥያቄዎች ይነሳሉና በእርግጥ ከነሱ ጋር እንነጋገርበታለን፣ ከነሱ ጋር ወያያቸዋለሁ። ግን ተነጋግራችኋል ወይ? ምክንያቱም ያለ ምክንያት መጥቶ አሁን አንተ ጋር ደውሎ ሊጠይቅህ አይችልም እና ቀደም ሲል ግንኙነት አላችሁ ወይ? ምን ይመስላል ያስ ግንኙነታችሁ? እንግዲህ ይህንን ጥያቄህን በሁለት መንገድ ነው የማየው። አንደኛ የዓለምን እውቀት የዓለምን እውነት መረዳት ጥሩ ነው። ሰማይ ምድር፣ ቀይ ጥቁር፣ አጭር ረጅም እንዳለ ሁሉ እንደነዚህ አይነት ባንዳ እና መሰል ኃይላቶች ይኖሩ ዘንድ ግድ ነው። ይሄ ዓለም ተተፈጠረ ጀምሮ ያለ ነው። እንደው ዝም ብለህ በቃ ወዲያውኑ በሃይማኖት እንኳን ስታየው ወዲያው እዚህ በእነ ሚካኤል ሲኖሩ እነ ሳጥናኤል በዚህ ፈንቅለው ወጥተው ነው ግጭት የሚኖረው። ይሄንን ኮምፕሌን ማድረግ አያስፈልግም። ታጋይ ይሄንን ኮምፕሌን አያደርግም። ስለዚህ ምንድነው ራሱን አጽንቶ መሄር ነው፣ ራሱን ጠርቶ መሄር ነው። ለነሱም ምክንያት ማድረግ አያስፈልግም። አንድ በመርህ ደረጃ እነዚህ ሰዎች ዘንድ ይኖሩ ዘንድ ነው። ትግልም የሚባለው እነዚህ ማሸነፍ ሲቻል ነው። እነዚህ የሚመነጩት ከራስ ነው፣ ከውስጥ ነው፣ ከምናምን ከውጭ ነው፣ የውስጥ ባንደ እየተባለ ታሪክ የሚያስተምረን እንደዚህ ነው። ይሄ ምንም ሊኖር የሚችል ነገር ነው። ስለዚህ ታጋይ ነኝ የሚል የምር ታጋይ ነኝ የሚል እነሱን እያነሳ ኮምፕሌን ማድረግ ሳይሆን ራሱ ጸንቶ መሄር ነው አንዱ የመጀመሪያው እንትን ማስቀምጠው ማለት ነው። በሁለተኛ ደረጃ እነዚህ ሰዎች እነዚህ ባንዳዎች ለነሱ በጣም አንድ መደረግ ያለበት ነገር አለ። ለነሱ አንድም ምክር ነው፣ አንድም ልምጭ ነው። አሁን ተይዟል። በዛ መልክ ነው ያለው። በዲያስፖራው ላይ ወንድሞቻችን ያው በራሳቸው መንገድ እየሄዱበት ስለሆነ እነሱን በዚህ መልኩ ሄዱ ለማለት አይቻልም። ይሄ እንትን ስለሆነ ማለት ነው። እንደ አስፈላጊነቱ እየሄዱበት ነው ያለው። ዲያስፖራው ላይ ያለው ግን ቅድም ያልኩትን አሁንም ደግሞ አለው። እነዚህ የሚያተረማምሱትን አካላቶች ህዝቡ ነው ማስወጣት ያለበት፣ ማጥናት ያለበት። ቅድም የተባሉት ልምድ ያላቸው ቅድም አዲስ ያነሳቸው ምሁራኖቹ፣ አዛውንቶቹ፣ ሽማግሌዎቹ እኛ አሁን እንደ እንግሊዝ የጀመርነው የቀደሙት ካሁኖቹ ካልተዋሃዱ ስለማይሆን የቀደሙትን ምንድነው ያደረግነው? መጥተው ልምዳቸውን እንዲያካፍሉ ምናምን እንዳደረጉ ነው ያደረግነው። ስለዚህ በዚያ መልክ መቀጠል አለበት። ሁሉም እነሱን ኢግኖር ማድረግ እንደዚህ ኮምፕሌን ምንም አይጠቅምም። አሁን በተቻለ መጠን አንድም ሰው ከመጣ ወደሱ ማድረግ ነው ያለብን ማለት ነው። ወንድሞቻችን አሁን እንግዲህ እንዳየነው ያው ብዙ በአሜሪካም በካናዳም በአውሮፓም ያሉትን ማህበራቶች ሰብስበው እያነጋገሩ ነው። እኔ እንግዲህ አንዳንድ ጊዜ በወተት ዘመን አጥንት እንደ መስጠት እንዳይሆን እፈራለሁ። ሰው ኮምፕሌን ያመጣል። አንዳንዱ ዘመን አለው፣ የመማሪያ ዘመን አላቸው፣ አሰስመንት የማድረጊያ ዘመን አላቸው። ከዛ በኋላ ያንን ፕሮሲጀራሊ መመሪያ እንደ ባህሪው ማለት እንደ ሁኔታው መመሪያ የማዘጋጃ ዘመን ያስፈልጋል። በዚህ ዘመን ውስጥ መጥቶ ማተረማመስ ኮምፕሌን ማድረግ ምናምን ሲነሳ እኔ በጣም የሚገርመኝ ምን ሆኖ ነው እነሱን ስለመተቸት የሚበቃው? እዚህ ያለው ዲያስፖራው አሁን እነሱን እንደዚህ ይላል። ኦኬ ዛትስ ፋይን። እስኪ ለምንድን ነው እኛ ያልሆን ነው? ለምንድን ነው እንደ ማህበረሰብ መሰብሰብ ያልቻለ አካል እንዴት እንደዚህ አይነት ድፍረትም እንደዚህ አይነት ይሄ ምንድነው ከምን እንደሚመነጭ ምን አይገባኝም። እና እንደዚህ ብናረግ ብሎ ማድረግ ጥሩ ነው፣ ግን እንደዚህ ብናረግ የሚባለው አድርጎ ነው። ከዚህ ያሉት እዚህ ያሉትን ለመናገር መኖር አለባቸው መጀመሪያ። እንደዚያ ነው የማስበውና በእኔ እይታ በእኔ እንትን እኔ እንደ አውሮፓ ማህበራት ህብረትም እሳተፋለሁ። እዛ ሁሉም አውሮፓ ላይ ያሉ ማህበራቶችን ተሰብስበው ከወንድሞቻችን ጋር እንነጋገራለን። እንደ እንግሊዝም ማህበራትን በሙሉ አንድ ላይ ሰብስበው
አነጋግረዋል። ችግራችን ምን እንደሆነ እንደዚህ አወያይተውናል እነሱ ማለት ነው። የውጭ መምሪያው ኃላፊ ምንድነው ችግራቸው ብለን በግልጽ ችግራችንን እንደውም እንትኑ እዚህ ያለት ኢንተርሚዲየት ሆኜ እኔ ነበርኩ በእነሱና በማህበራት መካከል እንትን ያልነው። ማህበራቱም ሀሳባቸውን የሚያጋጥማቸውን ቻሌንጅ ተናገሩ፣ በእነሱ በኩል የሚጠብቁትን ተናገሩ። ከዛ በኋላ እነዚህን እንትኖች 6 ሰዎች አቋቁመው ሄዱ። እነዚህን 6 ሰዎች አሁን የተፈጸመው ተልኮ ሰጡ። ይሄ ተልኮ እንግሊዝ ላይ ፐርፌክትሊ ኤክስኪዩት ተደርጓል ማለት ነው። ስለዚህ ስራቸውን እየሰሩ ነው እነሱ። አሁን ይሄንን ተልኮ ኢማጂን 6 ሰዎች ያስቀመጡት እነሱ ናቸው። አዎ ተቀምጦ ከግብረ ኃይሉ 3 ሰው ከግብረ ኃይሉ ውጪ እንግዲህ ያው እንግሊዝ ላይ እንዳልኩ አወቃቀሩ ማህበራት በአንድ ላይ አንድ ግብረ ኃይል መስርተዋል። ግብረ ኃይሉ ውስጥ የሌሉ ማህበራት አሉ። እነዚህን ማህበራቶች ለብቻቸው ከግብረ ኃይሉ ጋር እየተነጋገርን ስለሆነ አሁን በነገራችን ላይ ሌላው ያልነገርንህ እንደዚህ ከግብረ ኃይሉና ከግብረ ኃይሉ ውጭ ያሉትን በጋራ እየተነጋገርን ነው። እንዴት አድርገን በምን ሞዳሊቲ ምን መመሪያ ይዘን ምንድነው ጉድለታችን፣ ይህን ጉድለታችን በምንድነው የምንደፋው ብለን ሰነድ አዘጋጅተን አሁን ወደፊት ሙሉ በሙሉ በተሻለ ሞዳሊቲ ሄደን ተነጋግረን ከሁለቱ ግብረ ኃይሉ ያሉትና ከግብረ ኃይሉ ያሉት ተነጋግሮ በጋራ ያመጡታል። እሱን ይሄድንበት ነው። እነሱም ይሄን ሪኮግኒሽን ሰጡና ይሄን ሂዱበት ለአሁን ኦፕሬሽን ግን ብለው ከግብረ ኃይሉ 3 ሰው ከግብረ ኃይሉ ውጪ ያሉ 3 ሰዎችን አዋቀሩና ራሱ እየተከታተለ ይሄንን አሁን የተባለው ማለት ነው መምሪያው ኃላፊው እየተከታተለ ነው እንትኑ እንዲፈጸም የተደረገው ማለት ነው። አዎ ማለት በቃ ይሄ ሲቪክ ማህበር ስለሆነ እዚህ ሀገር ያለው ይሄ ሲቪክ ማህበሩ በሲቪክኛ እንዲደረግ የድጋፍ ስለሆነ ለነሱም ድጋፍ ስለሚሰጣቸው ይከታተሉታል። ስለዚህ አሁን መፈጸም ያቃተው አካል እነሱን ኮምፕሌን ማድረግ አይችልም። ምክንያቱም እነሱ አሁን በጣም በግልጽ የሆነ ሚሽን ሰጥተው አደራድረው አገናኝተው ሚሽን ሰጥተው ሚሽኑ ሰክሰስፉሊ መፈጸም አንድ ቦታ መፈጸም ተቻለ። እነሱ ሰዎች ሌሎቹም ተመሳሳይ ሚሽን ነው የሰጡት። ለጀርመንም ተመሳሳይ እንደ ሀገር ነው የተሰጠው። አውሮፓ ተሰብስበህ ለጣሊያንም፣ ለፈረንሳይም፣ ለጀርመንም፣ ለአሜሪካኖችም ምናምን ተመሳሳይ ሚሽን ነው የተሰጠው። ተልእኮ ነው የተሰጠው። ተመሳሳይ ተልእኮ ነው የተሰጠው። ይሄን ተመሳሳይ ተልእኮ እንግሊዝ ላይ በልዩ ሁኔታ ተፈጸመ። ስለዚህ የዳይሬክሽን ጉዳይ አይደለም ማለት እኮ ነው ይሄ የሚያሳይ። አዎ ጀርመኖች ብራስልስ ሄደው ትልቅ ነገር ሰርተዋል። እንደገና ደግሞ ያው በራሳቸው ሞዳሊቲ ሄደዋል ባሉ መመሪያው አቺፍ ካረጉ ሌሎች ለምን አረጉት? አዎ ስለዚህ አሁን እነሱን ኮምፕሌን ማድረግ ይቻላል ወይ ነው። በተመሳሳይ እንትን ከተሰጠና ከተፈጸመ ወደ ራስ ነው የሚታየው። ኢንተርናል ኢቫሉዌሽን ውይይቱ ላይ በነበራችሁበት ሰዓቶች ልዩነቶች፣ ችግሮቹ ሊገለጹ ይችሉ ይሆናል። ግን ውጤት ያላመጣችሁበትንስ ነገር አንዳንዶቹ አላመጡበትን ገልጸዋል፣ ተገምግሟል። አዎ እያንዳንዱ በኤቭሪ ዊክ ይገመገማል። ምንድነው የተደረገው እንትን ምንድነው ያጋጠሙ ቻሌንጆች ምንድናቸው፣ ወደፊት እንዴት ነው የምናደርገው ተብሎ ሲገመገም ነው የመጣው። ለተከታታይ 3-4 ሳምንታቶች ሲደረግ ነው የመጣው ማለት ነው። ከ16 ጀምሮ ነው እስከዛሬ ሲደረግ የነበረው ማለት ነው። ስለዚህ በዚህ ግምገማ ላይ ያየናቸው ነገሮች አሉ። እንደ አውሮፓ ማህበራት መጠናከር እንደሚገባቸው፣ አሁን ደግሞ እነዚህ የወጡት ሰዎች ከጠፉትም ሰዎች ከጥላትም የተሻሉ እንደሆነ አፕሪሼት አድርገን በየሀገሩ የተነሱትን እነሱን እንትን ማለት አለብን። ጎበዞች ናቸው እነሱ የተለየ ተልእኮ አልተሰጣቸውም እና እነሱም ራሱ የወጡትም 10-5 ሆኑ የወጡት ሰዎች ኮሚትመንት ናቸው። ሌላውን ደግሞ መሳብ እንደሚገባቸውም ተነጋግረናል። ስለዚህ ዛሬ ተነስተህ ለምሳሌ እኔ ልንገርና የውጭ ጉዳይ መምሪያው ኃላፊው ዛሬ ተነስቶ አንተ ማህበር ልክ አይደለህም አንተ ምናምን ተነስቶ አንተ እንዲቆርጣለሁ ምናምን ቢል መጀመሪያ መቼ አጠናኸኝና መቼ ደገፍከኝና መቼ አስተባበርከኝና መቼ ጉዳይን አጠናህና የሚል ኮምፕሌን ነው የሚመጣው። አንተ ጣልቃ እየገባህብኝ የሚል ኮምፕሌን ነው የሚመጣው። ስለዚህ ያዙሪት እንትን ውስጥ ከመግባት አሁን መሪ ድርጅት አለ፣ ባለቤት አለው ትግሉ። ባለቤቱ የሚሰጠውን ነገር በጽናት በእውነት በአንድነት እየፈጸሙ መሄድ። ይህን የማይፈጽመውን አካል አንድም በእነሱ በኩል ሁለትም በህዝቡ በኩል እያረቁ መምጣት የሚንቀሳቀሱትን ሰዎችም ማክበር ይፈልጋል። ትንሽ ከተደረገ ትንሽ ጠብ ካደረገ የባህሪ ችግር ያለበት እንደዚህ የሚያንፈራግጠውን እያረቁ ነው። አንዳንድ ወይፈን እንደዚያ ነው ወይፈንና በሬ እየተጠመጠ ነው የሚሄደውና ትንሽ ጥበብን ጨምሮ ቢኬድ ይሳከላል። አመሰግናለሁ በጣም ደምስ አዲስ። እንግዲህ ያው ብዙ ሀሳብ አምጥተናል።
ወደ ተግባር የመቀየር ነገር ነው። እንግዲህ ማዳመጥ ልምዳችሁን በማካፈላችሁ በጣም ደስ ብሎኛል። በሌላ ጊዜ ደግሞ ከሌሎች አገራት ጋር ከሌሎች ማህበራት ጋር ውይይታችን እንደዚሁ ይቀጥላል። ችግር ያለባቸው ችግራቸውን እንዲገልጹ እናደርጋለን። እንደተባለው መሪ ድርጅት አለው የአማራ ፋኖ ብሔራዊ ንቅናቄ የውጭ ጉዳይ ስራዎች እየሰራ ነው ያለው። እነሱም ጉዳዩ ከሚመለከታቸው አካላቶች ጋር አስፈላጊ ሆነው ከተገኘ እኛም እነሱን ልናቀርባቸው እንችላለን። ምናልባት ቅሬታ አለብን የሚሉ ማህበራቶች ካሉ በእንግሊዝ እንግዲህ አቺቭ አድርገናል ሰክሰስፉል ሆነናል እያሉ ነው። ሌሎችስ ምንድን ነው የሚለው እናያለን። የመጨረሻ ሀሳብህን እስቲ የመፍትሄ ሀሳብህን እንቀበልና ምናልባት ያላነሳኋቸውም ነገሮች ካሉ ራሱ አክለህ የመጨረሻ ሀሳብህን ልቀበል። አመሰግናለሁ። እሺ እንግዲህ እኔ አንድ የምናገረው ነገር እንደው ጠንከር ያለ ነገር የምናገረው ምንድን ነው በአማራ ትግል ላይ እኔ ሁለት ነገር ያለው አንደኛው ምንድን ነው ቆሞ የሞተ አለ። ቆሞ የሞተ በቁም የሞተ የአማራ እንትን አለ አማራ አለ። ሞቶ ደግሞ ሕያው የሆነ ስሙ ዘላለማዊ ይሆናል። አሁን ከየትኛው ነው የምንሆነው ነው? እንደምታየው መሬት ላይ ያሉ ካገዛዙ ጋር የሚሰሩ ወይንም ካገዛዙ ጋር አገር ቤት ያሉ የሚሰሩ አማራ ቆሞ የሞቱ ናቸው። ለልጆቻቸው ምን አውርሰው ነው የሚሄዱት? የዘላለም ባንዳነት፣ የታሪክ ተጠያቂነት፣ እየተጠቆመ የባንዳ ልጅ ነው እየተባለ መኖር ነው። ይሄ ከሆነ ይቀጥሉበት። የሞቱት ደግሞ አልሞቱም፣ ጀግኖች ደግሞ አልሞቱም፣ ሕያው ናቸው። የእነሱ ልጆች ደረታቸውን ገልብጥ በክብር ይሄዳሉ እና በዚህ ላይ መሰራት አለበት። በቁም እንዳንሞት መጠንቀቅ አለብን። በውጭም ያለው ዲያስፖራ ይሄው ነው። እኛ የምንታገለው ሌላ ነገር አለው። ከዛ ማህበረሰብ ነው የወጣ ነው። ያ ማህበረሰብ እንዲድንና የኢትዮጵያ ምሰሶ የሆነው አማራ ለኢትዮጵያ ፊደል ቀርጾ ያስተማረ የኦርቶዶክስ እምነት እየጠፋ ያለበት እንዲሁም በታሪክ የመጀመሪያ የሆነ የእስልምና እየጠፋ ያለበት ሌሎች እየተበረዙ ያሉበት ጊዜ ላይ ነው ያለነው። ይሄን በጋራ መታገል አለብን በጋራ ሆነን። ሁለተኛ አገዛዙ የአማራ ትግል ብቻ አይደለም። ይሄ ትግል አማራን እጁን አጣጥፎ የሌላውም ትግል ነው። ሌላውም እንትን ማለት አለበት። ወደ ጥያቄው ስመጣ አንድና አንድ ነው። ምንም ይሄ ኮምፕሮማይዝ የምናደርገው አይደለም። ለመዳን አንድ መሆን፣ ለመዳን መነጋገር፣ ለመዳን ራስን ማሸነፍ፣ ዝቅ ማድረግ ያስፈልጋል። ዝቅ ካለ ከተነጋገር ከተግባባን አንድ ያደርገናል። ሌላው የመጨረሻ ምለው መሬት ላይ ያሉ ወንድሞቻችን መዋቅሩን በተቻለ መጠን በፍጥነት ትንሽ አሁን እየዘገየ ነው ያለው፣ በፍጥነት ዘርግተው ወደ አንድ የምንመጣበትን መንገድ በጋራ ሆነን መመካከር አለብን ብዬ ነው የምናገረው። ሌላው ይሄ ሰላማዊ ሰልፍ እንዲሳካ ትልቅ አስተዋጽኦ ያደረጉ ምስጋና ከፍ ያለ ነው። በተለይ የአማራ ግብረ ኃይል እኔ ያለሁበትም ግብረ ኃይል ቀላል አለም የሰራው ስራና ግብረ ኃይሉን ከፍተኛ ምስጋና ላይ ሌሎችንም እንደዚሁ አመሰግናለሁ። ወንድም ዘውዱም ድረስ መጥተህ እዚህ በዚህ ሙቀት ከኛ ጋር ሆነህ ለትግሉ የምታደርገው አበክሮ ቀላል የሚታይ አይደለም። የድሉን ፍሬ እንግዲህ ሁላችንም ያሳየን ነው ምለው። አመሰግናለሁ ዘውዱ። በጣም አመሰግናለሁ። እግዚአብሔር ይስጥልን። ተመልካች አድማጮቻችን እንግዲህ ሀሳቦቻችንን እየቋጨን ነው። ምናልባት ደምስ የመጠቃለያ ሀሳብን እንቀበልና በዚሁ እንቋጫለን። አመሰግናለሁ። እንግዲህ እኔ የምለው አንድ ነገር ነው። የምንናገረውን እንኑረው አንድ የምለው ነው። በአንድነት ላይ እሱን እንኑረው የሚል ነው ያለኝ። ሁለተኛው እንግዲህ እኔ አሁን ያለንበት ዘመን በጣም ከባድ ነው። ያው ብዙ ሰው ስላለው ደግሜ እሱን እንዳልል ነው። የእውነት አስከፊ የሚባል ዘመን ነው። ሞት እየበዛ ነው የሚመጣው። ማለት መሰለ አንድ ሰው ሆነ ለወጣቱ ማስተላልፈው አንድ ሰው ሆኖ ሞትን የሚፈራ የነበረ
ቤተሰብ ይመሰርትና ትንሽ ልቆይ ብሎ ልጄ ትሞታለች፣ ሚስቴ ትሞታለች እያለ የራሱ ሞት የአንድ ሰው ሞት ሺህ እየሆነ ነው የሚመጣው እየቆየ ሲሄድ። ከዚያ ደግሞ የማይለቅ ነው። ያለፈ የሚመስለው ሰው አለ። ያለፈው አሁን ለምሳሌ ዲያስፖራ ሲመጣ ያለፈው የሚመስለው አለ። ግን አሁን እኔ እዚህ ሆኜ እንግሊዝ ሀገር ለንደን ሆኜ ለምንድን ነው ነፍሴና ስጋዬ እዚህ ሆነው? እኛ ስንፈጠር ኢንተርኮኔክትድ ነን። ስለዚህ ሞትን እያበዛን የኛ በህሊናችን እየበዛን ተምንሄድ ዛሬ እንመለስ፣ ዛሬ እንታገል ነው። እንግዲህ አልተቆጣሁም፣ ውስጤ ይቆጣል። ባይዘይ እዚህ ላይ ስናገር ያው ቀስ ብዬ መናገር ስላለብኝ ነው የምናገረው። እውነትን እንሩር፣ የምናገረውን እንኑር ማለት ነው በአንድነት ዙሪያ ላይ። ከዚያ ውጭ ደግሞ የማይታገሉ ያለፉ የሚመስላቸው እዚያ ቁጭ ብለው ኮምፕሌን የሚያደርጉ ሌላን በሙሉ ከገዳዩ የተናነሱ አይደሉም። ገዳዩን እያጋለጥን የገዳዩ አካል እንዳንሆን ተጠንቅቀን እንኖር ነው ብለው። አመሰግናለሁ። ከልብ አመሰግናለሁ ደምስ፣ እግዚአብሔር ይስጥልኝ። እንግዲህ ክቡራን ተመልካች አድማጮቻችን በተከታተላችሁት ሁኔታ ሰፊ ልምድና እውቀታቸውን አካፍለውናል። በጣም ከልብ አመሰግናለሁ ሁለታችሁንም። በተለይም የአማራውን ትግል ቅድም አዲስ እንዳልከው በህይወት እያሉ ምንም ሳይሰሩ በቁማቸው ሞተው ደግሞ እንዳሉ የሚቆጠሩ ያለው ነገር አለ። ይህም በተመለከተ በተለይም ፕሮፌሰር አስራተ ወልደየስ የሰሩት ለኢትዮጵያ ቀላል ነገር አይደለም። ለአማራው የመጀመሪያው መሰረት ሆነው ዛሬም ጭምር ስማቸው ከመቃብር በላይ ሆኖ እየጮህ ያለበት ሁኔታ አለ። ግን ዛሬ ደግሞ ቆመው ምንም የማይሰሩ አማራውን እያስገደሉ ያሉት ደግሞ የሞቱ ሙቶች አሉ። በዛው መልክ ማለት ነው። ምክትል ጠቅላይ ሚኒስትር ነኝ ብሎ ቁጭ ያለውን ኮት እያደረግና በሀገሪቱ ምክትል ጠቅላይ ሚኒስትር ነው። እንደገና ደግሞ የአማራ ክልል ፕሬዚዳንት ነኝ፣ የኢትዮጵያ ፕሬዚዳንት ነኝ ብሎ የተቀመጡት አምባሳደር ታየን ጨምሮ በጣም በሚያሳዝን ሁኔታ ሞተዋል። አሁን አለን ብለው ከሆነ ሞተዋል። ያማወቅ አለባቸው። ነገ ለልጆቻቸው ልጅ ልጆቻቸውም ታሪክ ነው። ዛሬ መለስ ዜናዊ እንደምታውቁት አባቱም አያቱም ባንዳ በመሆናቸው ባንዳ እየተባለ ሞቶ እሱ ጎን እንዳ ልጆችም ጭምር እንደዛው እየተዋረዱ ነው የሚኖሩት። በላይ ዘለቀን ብናየው እኔ አሁን 3ኛ ትውልዱን አግኝቼዋለሁ። በቅርብ ኢንተርቪው ማድረገው ሰው ነው። በኩራት ነው የሚናገረው። የኔ ቅድማቴ እያለ ነው የሚያወራው እና አግኝቼዋለሁ። ይሄ አልሞተም። አሁን በላይ ዘለቀ አልሞተም። ሌሎችም ጀግናዎች አሉ። የምኒልክ ልጆች 4ኛ 5ኛ ትውልድ አግኝቼ አነጋግሬያቸዋለሁ። ዛሬ የምኒልክ ልጆች የልጅ ልጆች ነን እያሉ ነው የሚናገሩት። ይሄ አልሞቱም። ቅድም አዲስ እንዳልከው ለዛ ነው። ስለዚህ ይሄን በተመለከተ በቅርቡ በሚኒሶታ የአማራ ሰማዕታት የሚታወስበት ቀን ለመጀመሪያ ጊዜ ታስቧል። ስለዚህ ምናልባት ይህንን ዝግጅት እየተከታተላችሁ ለምትገኙ በመላው ዓለም ያላችሁ ኢትዮጵያኖች በተለይም ወደ አሜሪካ የምትሄዱ ከሆነ የዚህን የሰማዕታት በዓል ትልቅ ዝግጅት አለ። ሚኒሶታ ላይ ተገኝታችሁ የአማራን ጀግኖች ሰማዕት የሆኑትን እንድታስቧቸው በዚሁ አጋጣሚ ይገልጻለሁ። ስለዚህ ሀገራችን ኢትዮጵያን መታደግ የሚገባን አማራ ብቻ ሳይሆን እያንዳንዱ ጉዳይ የሚመለከተው ኢትዮጵያዊ በሙሉ መሳተፍ ይጠበቅበታል ብዬ ነው የምለው። እና ሚኒሶታ ሁሉም መገኘት አለበት። አማራ እንግዲህ እንደ እግዚአብሔር ፍቃድም እኛም እንገኛለን ብለን እናስባለን። እኔም እገኛለሁ ብዬ አስባለሁ ሚኒሶታ ላይ። እንግዲህ ለንደን ፋኖ ወይም የለንደን አማራዎችም ልምዳቸውን እዛ ያካፍሏቸዋል። በጣም እናመሰግናለን። ደምስም እንደዚሁም አዲስ ሁለታቸውም ስለሰጣችሁኝ ሰፊ ልምድና ተሞክሯችሁን በጣም አመሰግናለሁ። እግዚአብሔር ይስጥልኝ። በቀጣይ በሌላ እንግዳ እስከምንገናኝ ክቡራን ተመልካች አድማጮቻችን ሰላም ጤና ይስጥልኝ ያልኩ የምሰናበታችሁ ይህንን ዝግጅት በመምራት እስካሁን ከእናንተ ጋር የነበርኩት እኔ ዘውዱ መንግስቴ ነበርኩኝ። መልካም ጊዜ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው